በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሆቶነን ብዙ ነገሮችን እንነጋገራለን፣ ብዙ ነገሮችን እንላለንና ሚዲያ ላይ የሆኑ አንዳንድ ቫይቦችን ከተመለከትክ በተወሰኑ ውስን ቃላቶች ሰዎች ይሄንን በክርስቶስ ፍቅር የምንወደው ወንድማችን ዮኒ ማኛን ወደ ክህደት ወደ ገደል ዓለም ሊወስዱ ሲንደረደሩ ተመልክተናል። ልደት ይመስለኛል አንተ ብዙ ነገሮችን የተመለከትክ ይመስለኛል፣ ስፔሻሊ ኮሜንት አካባቢ ላይና ዛሬ እኔ ያው በፍቅር እኔ ያው እሱ ቤት አንሄድም፣ ዮኒ ማኛ ቤት ማንሄደው ለምንድነው? ጠልተነው እሱን እንደው በቃ አስጠልቶ ምናምን ሳይሆን አይመችም። ዮኒ ማኛ ቤት ገብቶ መንፈሳዊ ነገሮችን ለማውራት አይመችም እና እኛ ቤት መጥቶ አንተ ቤት ሊሆን ይችላል ወይ እኔ ቤት ሊሆን ይችላል መጥቶ በመጀመሪያ ሃርድ ቶክ ውስጥ የገባው ይመስለኛል በመቤታችን በማርያም ጉዳይ ተያይዞ የተነሱ ሐሳብ ላይ ነው አንተ ቤት። ከዛ በኋላ እኛ ደግሞ በሰራነው ቪዲዮ ላይ አሁን ሳብራራው ነበር ለተሻ የደቦ ፍርድ እንፈርዳለን ስንል ገጀራ አውጥተን ምናምን ሰዎችን እንፈልጣለን ቆርጠን ሳይሆን ፊልሞችን አሰባስበን ለብፁዓን ሊቃነ ጳጳሳት አስረክበን ማህበሩ እንዲታገድ ሁላችንም በደቦ እንወስናለን የሚል ሐሳብ ነው የያዘው እና እንደዛ ጥርት ብሎ ደግሞ እናንተ ገልባላ ነሱ ይቅርታ ብለን ከዛ በኋላ የሆኑ ቪዲዮችን ሰርቶ ነበር ለተሻካየው ፍኖተ ጽድቅ ለዘፈን ለጭፈራ ቅርብ የሆኑ ዝማሬዎችን እያቀረበ ነው ስንል ያው ዋናው ጨፋሪዎች ኦርቶዶክሲያን አይደሉ የሚል ሐሳብንም ተናግሮ ነበር እና ዮኒ ማኛን አቅርበን እኛ ራሳችን ወይኔ ቤት ወይ አንተ ቤት መጥቶ ቀረብ ብሎ ቢጠይቅ ኦርቶዶክስ ስርዓት ባለው እንደምታውቀው አንዳንድ ጊዜ ነገሮችን ሌላው አካባቢ በተለይ ሁሉም ፕሮቴስታንቶች አይደሉ በነገራችን ላይ እንዲህ ብለን ስንናገር ትንሽ ይከብደናል። በጣም ውስን የሆኑ ለቤተክርስቲያን ጥላቻ ያላቸው ሰዎች እያንዳንዱን ቃላት እንዴት ሰንጥቀው እንደሚረዱ ታውቃለህና በክርስቶስ ፍቅር እንደምንወደው መልእክት እየላኩለት ነበረ እና ያው መጽሐፍም ሲናገር ክፉን በክፉ አትመልሱ ይላል እና ለተሻ እንደው ዮኒ ማኛ ያው በእኔና በአንተ ንግግሮች ተከፍቶ ሱት ወደሆኑ ነገሮች እንዳይሄድ ከኛ ይልቅ ክርስቶስን እንዲመ ከኛ ይልቅ ደግሞ ክርስቶስን የመሰሉት ቅዱሳንን እነ ጳውሎስ እነ ጴጥሮስ እነ ተክለ ሃይማኖት ሌሎችንም ወንጌልን ገንዘብ ያደረጉ ህይወታቸው ክርስቶስን የመሰሉ ቅዱሳንን እንዲመለከት በፍቅር ጥሪ ያቀርበለት ጥያቄዎች እና ቅሬታዎች ካሉት ኤኒታይም እኛ ላይ መጥቶ እንዲጠይቅ እንዲያቀርብ እኛም ደግሞ ያንን የመመለስ ግዴታ እንዳለብን ሰነገረው ነበረ። በዚህ አጋጣሚ ለተሻ ለምን ያው ቤተክርስቲያንን የሚጠላው መንፈስ ለምን ይደሰት እና ምንም ቢሆን ዮኒ ማኛ ኦርቶዶክሳዊ ዛሬም ኦርቶዶክስ ወንድማችን ስለሆነ ሰው በተናደደ ሰዓት በነገራችን ላይ ያው የተናገረው ንግግር እንደ ቁም ነገር ተደርጎ አይወሰድም እና ለተሻንተም ለኔ ቀሌ ስታማክረኝ የነበሩ ሐሳቦች አሉና በእነዚያ የፍቅር ቃላት ያው ጥሪ እንድታቀርብለት ብዬ ነው ለዮኒ ማኛ። እውነቱን ለመናገር ያው እንደው ለአንተ ካለኝ አክብሮት አንጻር ካልሆነ በስተቀር በጣም ልብ ይሰብራል ነገሮች እንደው እናድርገው ካልተባባልን በስተቀር እንጂ እንደምታስበው ከዚህ ፊት አስተዋሳለህ አንተ ብዙ ጊዜ እዛ ቤት እኔ እናንተ እንኳን ያኔ ብዙ ትውውቅ በሌለን ሰዓት ላይ እነ መዝሙር ያሬድ እነ ቀሲስ ቴዎድሮስ ሆናችሁ በጣም በተከታታይ እየገባችሁ ስታስተምሩ ነበረ ከዛሬ 2-3 ዓመት በፊት አካባቢና ያኔ ብዙ ተለፍቷል፣ ብዙ እንትኖች አሉና ሐሳብህን አከብራለሁ ሙሉ ለሙሉ። እውነቱን ለመናገር እንደ አንድ ወንድም ያቀረብከው ነገር ቅንነት ምን ጊዜም ተገቢ ነው፣ ከቤተክርስቲያን በጎነት ምን ጊዜም መልካም ፓርትን መመኘት ምን ጊዜም ተገቢ ነው። ግን በአንድ በኩል ማሰብ ያለብን ደግሞ አቅርበን አንዳንድ ጊዜ ኦዲየንስ ከሰጠን በኋላ ደግሞ ጩቤ ሰተን እንዲሁ ጋር ማድረግም ላይኖርብን ይችላል ብዬ አስባለሁ። ለይን ምን ለምን መሰለ አሁን አንተ እዚህ አቋርጠ ሐሳቡን እንድትጨምርበት እሱ ቤት አይደለም የምንሄደው ቤት ነው እኛ ጋር ነው መሰለ። በቃ ለመሰለ እንደዚህ ምለ አሁን አንተ ያለህበትን ስታተስ ታውቀዋለህ እዚህ ሚዲያ ላይ ዲያቆን። እውነቱን ለመናገር እኔና አንተ እዚህ ደረጃ እንደርሳለን ብለን አስበን አናውቅም አንድም ቀን። በዚህ ልክ የሰው ልብ ውስጥ እንገባለን ብለንም አስበንም አልመንም አናውቅም። ግን እግዚአብሔር በወደደና በፈቀደ ሰዎች ይሰሙናል። ከኔ በላይ ደግሞ ሰዎች አንተን በደንብ ይሰሙሃል፣ ያዳምጧል። ብዙ የተዘበራረቁ ነገሮችን እዚህ ሚዲያ ላይ አስተካክላል። መንፈሳዊ ኮንተንት እንኳን ብንሰራ ዓለማዊ ላይ ሲፋጁ የነበሩትን ሰዎች
ብዙ ሰው እየተመለከተ ያን ያደርጋልና አሁን አንተ በጣም ትልቅ ስም ላይ ነው ያለው። ገብቷል? ያ ነገር እኔ ፐርሰናሊ እንዲበላሽ አልፈልግም። ከኔ በላይ ያንተ ያ ነገር እንዲበላሽ አልፈልግም። ለዛ በጣም ጥንቃቄ በተሞላበት መንገድ ከሆነና የኔና ያንተ ፍላጎት ብቻ ሳይሆን እዚህ ቦታ ላይ መምጣቱ የኔና ያንተ ወዳጆችም ጭምር ፈቃደኝነት ያስፈልጋል ብዬ አስባለሁ። እኔና አንተ ብዙ በጣም የሚወዱን እስከ የነፍስ ዋጋ የሚከፍሉልን ሰዎች አሉ እዚህ ሚዲያ ላይ ተመስገንንም ጨምሮ። እነሱንም ያንንም ኦዲየንስ ልንመለከተው ይገባል። የእነሱን ፈቃደኝነትን መጠየቅ ይኖርብናል። ብዙ ጊዜ እኛ እርስ በርሳችን ተነጋግረን የምናደርገው ነገር በኋላ ላይ ተመልካቹ ላይ ምን አይነት ውጤት ያመጣል የሚለውም ነገር ወሳኝ ስለሆነ ማለት ሀሳብህ እንዳልነግር ያለው ሀሳቡ በጣም እኔ መልካምነትን፣ እርቅን፣ ፍቅርን በየትኛውም ጊዜና በየትኛውም ሰዓት ላይ እደግፋለሁ። በተለይ እኛ ቤት እደግፋለሁ። ይሄ ቤት ሰዎች ኦርቶዶክስ እኔ ሁሉም ሰው አይደለም እሱ ወንድሜ ነው እሱ አይደለም እሱ ሌሎችም ሰዎች መጥተው ቢድኑባት የምመኛት ቤተክርስቲያን ውስጥ ነው ያለሁት እውነቱን ለመናገር። ለዛ ላለፉት 5-6 ዓመታት ይሄ ወንድማችን የሰራውን ነገሮች ዝም ብለህ ወደኋላ ሄደህ ተመልከት። በጣም ብዙ ሜሶች፣ በጣም ብዙ ክፍተቶች፣ በጣም ብዙ አስቸጋሪ ነገሮችን ተፈጥረዋል። ቤተክርስቲያናችን በጣም ተሰድባለች በእሱ አንደበት እና እኔ እናንተ አሁን አንድ ሙከራ አድርገን ነገ ተመልሶ ይሄ ልጅ እንደማይወጋን ምን ያህል እርግጠኛ እንሆናለን? ነገ እኔ ዲያቆን ፈለገ ቤቱ አስገብቶ እንደዛ አክብሮ አውርቶት መልሶ ሰደበው እንዲባል አልፈልግም። የገነባው መልካም ስም እንዲጠፋ እኔ አልፈልግም። ለዛ ትንሽ ማሰብ ማሰላሰል ይጠይቃል። የተከታዮቻችንን ፍላጎት ማሟላት ይኖርብናል። የአብዛኛውን ኦርቶዶክሳዊ ሀሳብ ብንሰማውስ ወደ እነሱም ብናሻግረው ሀሳቡ መልካም ሆኖ ሳለ ግን እናንተ በመልካምነት አስበን የምናደርገው ነገር በኋላ ላይ መርዝ ቢተፋበት ጥሩ አይደለም። በቅንነት የምናደርገው ነገር መልሶ እናንተን ቢወጋን መልካም አይደለም። ቤተክርስቲያንን እንጠቅማታለን ብለን የምናደርገው ነገር መልሶ ቤተክርስቲያናችንን ቢጎዳብን እናዝናለን። እኔ እዛ ቤትም ገብቼ ያደረግኩት ነገር ቢኖር ምንድነው እኔ ትልቋ ቤተክርስቲያኔ ምንም እንድትሆን አልፈለግም። በየትኛውም ጊዜ ነው። አንዳንድ ሰዎች አሉ ገብተዋል። ኢፈርትን አቅምን ብታወጣባቸው ይለወጣሉ ብለህ የምታስባቸው ለምሳሌ እህታችን ሄለንን ተመልከታት። አላ እስከ ጥግ ድረስ ብትረዳት ብታግዛት በደንብ ለውጥ የምታመጣ እህት ናት። አንዳንዶች ደግሞ አውቀው የጠፉ ሰዎች አሉ ሆን ብለው። ለነዛ በእርግጥ እግዚአብሔር አምላክ ልቦና እንዲሰጣቸው ሁልጊዜ ምኞታችንና ፍላጎታችን። በብዙ ሰዎች ተሞክሮ ያልተሳካ ነገር አለ። በእኛ ከተሳካ እግዚአብሔር ከረዳን ይሁን። ግን በእኔና በአንተ ብቻ የሚወሰን ሳይሆን በሚከተሉንም ሰዎች ፈቃደኝነት ላይ የተመረኮዘ ስራ በእሱ ላይ ልንሰራ ይገባል። እንወደዋለን፣ እናከብረዋለን። ቤተክርስቲያናችን እንዲሰድብብን አንፈልግም። ተሳድቦ ኃጢአት ውስጥ እንዲገባ አንፈልግም። አንተ እሱ አንድ ግለሰብ አይደለም፣ ቤተሰብ አለው፣ ልጆች አሉት። ነገ ልጆቹ ተነስተው የሱን ቪዲዮ ያሉ ይሰማሉ። እንደዚህ አይነት ታሪካዊ ስህተት ባይሰራ ጥሩ ነው። ከታላቋ ቤተክርስቲያን ጋር ተጋፍቶ ያሸነፈ ሰው የለም። ቤተክርስቲያን ፍቅር ናት፣ ትሸከማለች፣ ሁላችንንም ትሸክማናለች። ለዛ የእነሱን ፍቃድ እንመልከት ለማለት ነው። ሀሳብህን ግን እደግፋለሁ። እዚያ አጋጣሚ ያው ዲያቆን ከአገልግሎት ለተወሰነ ጊዜ ጠፍቶ ነበር። የጠፋበትን ምክንያት ደግሞ ሁላችንም እናውቀዋለን፣ ግልጽ ነው። ኦርቶዶክሳውያን በተቻለን አቅም የሰውን መጥፋት ግድ ሊለን ይገባል። እርስ በርሳችን ልንጠያየቅ ልንደጋገፍ ያስፈልጋል። በየትኛውም ጊዜና በየትኛውም ሰዓት አገልግሎት ቀላል ነገር አይደለም እና በጣም በትንሽዬ ነገር ሰው ከአገልግሎት መጥፋት የለበትም። መልእክቴ የገባችሁ ሰዎች ምን ማድረግ እንዳለባችሁ ታውቃላችሁ። ለእናንተ ቃል በቃል መናገር ስለማይኖርብኝ፣ ስለዚህ ክርስቲያኖች በተቻለን አቅም ማንም ሰው በምንም አይነት ሁኔታ ከአገልግሎት መራቅ ሊኖርበት አይገባም። ስለዚህ ማድረግ ያለብንን ነገር ተባብረን አድርገን ከወንድማችን ጎን እንቁም የሚለው መልእክቴ ነው። የሆነውን ነገር ስለምናውቀው በዚህ በአጭር ጊዜ ውስጥ ሳይሳቀቅ ወንድማችን ወደ አገልግሎት እንዲመለስ የኔ ፍላጎት ነው። እንደዛ ለማድረግ ከምታስቡ ሰዎች ጋር ምንም ተባባሪ እንደሆንኩኝ እወቁት። ሀሳቢ መልእክቴ የገባችሁ ይመስለኛል ሰዎች። ይሄ ነው። አመሰግናለሁ ዲያቆን። እናመሰግናለን ለትሻ ሳረሳው። ነገ ወንድማችን ጆሲ ያው ቅጣት አለበት። እኔ እናንተን ምሳይ መጋበዝ ቅጣት አለበት። የሚመችን ሰዓት ነገ ሰውቀኝና ቅጣቱን የምንፈልግበት ቦታ ነው። ተመስገን መኖር አለበት። እንዲህ ታዲያ እኛን ተጠቀመ። ተመስገን ካለ እሱ እኮ ብቻውን ነው ተመስገን የሚለው። እሱ ብቻውን ነው ተመስገን የሚለው። እኛ እንዴት ተመስገን እንላለን? ዲያቆን እስኪያስ እንኳን ደህና መጡ። ይቅርታ መመርዬ
ዲያቆን እንኳን ገና መጡ። እንዴት ምን ተፈጥሮ ነው? አረ ዲያቆን የኔ ምንም ነገር አላደረኩኝ። እሱ የመረጠው ቦታ። አይ እሺ ካሉ እሺ፣ እንዴት ናችሁ? ሰላም ሰነበት። ቆይ ጠፋህ? ምንድነው? ምን በደህና እንደሆነ ተስፋ አረጋለሁ። ለማንኛውም ልደትን ጠይቀዋለሁ። የጠፋህበትን ማብራራት አይጠበቅብህም። አሁን ይሰማል ወገን? ይሰማል። ታች አይሰማም ይላል። ይሰማሉ። ኦኬ፣ በጣም ጥሩ። ሐሳብን ሰምቻለሁ፣ የልደትንም ሰምቻለሁ። እንዲህ እናድርግ። የሁለታችሁም ሐሳብ ቅዱስ ነው። አሁን እኛ ልጁን አምነ ነው መቼም አይደለም ይሄን ነገር የምታደርጉት። ተሽሎ መገኘት የሚባል ነገር አለና ተሽሎ መገኘት ምንድነው? አሮን ነው የልጁ መንፈስ ምሳሌ 21:5 ላይ እንዳለው ነው። በጣም ይቸኩላል። ስለዚህ ልደት እንዳለው ከተቸኮለ ድጋሚ ስህተት ልንሰራ ነው። እንደገና ደግሞ ዝም ካልነው ደግሞ ገፍተው አስወጡኝ። አሁን ትናንትናም አንድ ላይቭ ሌት ገብቶ ነበር እናንተ ከተኛችሁ በኋላና ኢየሱስ ያሉትን የምታሳድድ ቤተክርስቲያን ናት ሲል ነበር። ኢየሱስ ያሉትን ብሎ እንግዲህ አሁን እነ በጋሻው ኢየሱስን ብለው እንደተሳደዱ ብቻ እየተደረገ እንትን እያለ ነውና ሁለቱም እድል እንትን ባይበላሽ በእኛ ምክንያት ፕሮቴስታንቶቹም ያው ደህና ሰው ያገኙ መሰል ጸሎት ጀምረዋል። ጸልዩልኝ እኔ በጌታ ነኝ እያላቸው ጸሎት ጀምረዋል። እና አሁን የሱ ህይወት የሱ ነው። ልደትሻ የሱ ህይወት ሙስሊም ሄደዋል፣ ፕሮቴስታንት ሄደዋል፣ አሁን ኦርቶዶክስ ነኝ ብለዋል። እንደገና አሁን ደግሞ በጌታ ነኝ ብለዋል። እሱ የሱ ፍቅር ሻሻ አያደርቅም። እሱን አይደለም። ስለዚህ ምን እናድርግ ግን ጌታ ይሁዳን እንደሚሸጠው አውቆ አላራቀውምና ነገ የፈለገውን ያድርግ። ከኛ ግን ምንም አይነት እንትን አይገኝ። እንደው በር ዘጉብኝ በቃ አላስገባም አሉ ተገፍቼ ነው የሚል አይነት መልስ እንትን እንዳይል አጠር ያለ መርሃ ግብር ኮመንት የጠፋበት ኮምፕሊትሊ ኮመንት የጠፋበት አጠር ያለ መርሃ ግብር አድርጋችሁ አንደኛ ትምህርቱ መማር ከፈለገ ስለ ኦርቶዶክስ መማር ከፈለገ፣ ሁለተኛ ነገር ደግሞ አይ እኔ በጌታ ነኝ ስላለ ቤተክርስቲያን ያላትን የትምህርት ስህተት ዲቤት ሊያደርግ እንጂ ዝም ብሎ እሱ የወደደውን ተናግሮ እንትን ብሎ ለማለት አይደለም። ምክንያቱም ምንም ዋስትና የለውም ከቀልቡ ስላልሆነ በጣም ጸሎት ያስፈልገዋል። አዎ ቢጠቀምበት ያለውን ፖቴንሻል ማለት ነው። ልጁ ያለውን ፖቴንሻል ቢጠቀምበት በጣም ብዙ መስራት ከዚህ በላይ ተከብሮ ተወዶ ምን ብሎ መኖር ይችላል። ግን አንደበቱም ገና እርማት ያልተደረገበት ስለሆነ ልደት እንዳለው መጥቶ በእኛው ቤት ቤተክርስቲያንን እንዳይሰድብ ፈለገ አንተ በስነ ስርዓት አነጋግረው። መጀመሪያ ካነጋገርከው በኋላ አቅም ካለው ፕሮቴስታንት ሆኖ ሊወያይ፣ አቅም ከሌለው ደግሞ ያላወቀውን የኦርቶዶክስ ትምህርት ሊማር፣ ከዛ ደግሞ ይቅር ለመባባል ከመጣ ከኛ የሚዘጋ በር ባይኖር በጣም ደስ ይለኛል። ከኛ የሚዘጋ በር ባይኖር ደስ ይለኛል እንጂ አሁን እሱ ይሄን እድል ስለሰጠነው ኦርቶዶክስ ሆኖ ይቆያል፣ እምነቱ የለንም። ፕሮቴስታንት ሆኖ ይቆያል፣ እምነቱ የለንም። በየሳምንቱ ምንም ሊሆን ይችላል። እሱ ግን ያ የእሱ ህይወት ነውና ከኛ የሚዘጋ በር ባይኖር ተሽለን ብንገኝ በጣም ጥሩ ነው ላለው። ሁለተኛ የደቦው ነው የፈለገ ቪዲዮ፣ እሱም ቪዲዮ በትክክል ምንም ወደኋላ እንዳትል መደረግ ያለበት ነገር ነው። ምክንያቱም አንደኛ ጊታሮቹ ወደ ቤዝ ጊታር ተለውጠዋል። ኦልሬዲ የጊታር እንትን የገባላቸው የክራር አይደለም።
ሁለተኛ ስልተምቱም የከበሮም የምኑም የሙዚቃ መሳሪያም ብዙ ነገር ተጨማምሮ መዝሙሮቹም ሄደዋል። ሶስተኛ ቤተክርስቲያንን መጠበቅ የኛ ግዴታ ነው። አባቶቻችን ሊቃነ ጳጳሳትን በምን መልክ እያጠመዳቸው እንዳለ እየገባኝ አይደለም። እንዴት ነው 3 ሊቃነ ጳጳሳት አንድ የሰራተኛ ጉባኤ ላይ የሚገኝ? ሀገረ ስብከት ጥለው ስራ ጥለው ምን ጥለው 3 ሊቀ ጳጳስ በሰራተኛ ጉባኤ ላይ የሚገኝበት ምክንያት አልገባኝም። ሰባኪ ጠፍቶ ነው? ዲያቆን ጠፍቶ ነው? ቄስ ጠፍቶ ነው? በጣም በዛ ከተባለ ቆሞሳት ጠፍተው ነው? የመንፈሳዊ ኮሌጅ የጳውሎስ ተማሪዎች ጠፍተው ነው? አይደለም። ስለዚህ ነቅተን ተጠንቅቀን መጠበቅ ያለብን ከዚህ በፊት እነ መምህር ያረጋል አበጋዝም እዛው ፊት ለፊቱ ነግረው እኛ ዛሬ የመጣ ነው የተሻለ ነገር ይኖራል ብለን ነው። መምህር ጳውሎስ መልካ ስላሴም በቀደም ተናግሯል። ቤተ ክርስቲያኒቷን ከወደድካት እባክህ ተው ብሎታል። ተው ብሎ ስለዚህ ፍኖተ ጽድቅ አሁን ከልክ በላይ ሆነ። በተለይ የጳጳሳትን ክብር በማውረድ እዛ አስቀምጦ 3 ሊቃነ ጳጳሳት እንትን የሚልበት ምክንያት የለም። እኔ ከሀገር ቤት ሳልወጣ ጥቁር አንበሳ የሐኪሞች ጉባኤ ነበረ፣ እስጢፋኖስ የአየር መንገዶች ነበረ፣ ጊዮርጊስ የአንበሳ አውቶቡስ ነበረ፣ ወደ አሚቻ አካባቢ የእርሻ ምርምር ነበረ፣ ሜክሲኮ የአውራ ጎዳና ሰራተኞች ነበረ። እነዚህ ሁሉ ጉባኤዎች እንኳን ሊቀ ጳጳስ ትልቅ ሽማግሌ አይጠሩም አለስ ትልቅ በዓል ከሌላቸው። ለምን ስትላቸው የቤተ ክርስቲያን ክብር መጠበቅ አለበት ይላሉ። ይህ ሰው ግን ሊቃነ ጳጳሳቱ ምን እያደረገ እንደሆነ አናውቅም። በዕለተ ስቅለት በሕማማት እግሩ ስር ካስቀመጣቸው እንደገና ከፊት የተቀመጡት ሰዎች በሚሰጠው ትምህርት ፊታቸው እንደ ፀሐይ የበራ ከሆነ ዓላማው ሌላ ነው። ስለዚህ ደቦውን ሁላችንም ነው የምንቀላቀለው። ሁላችን ማድረግ ባለብን ነገር ሁሉ አድርገን ማስቆም አያቅተንም፣ መብታችን ነው። ስለዚህ አባቶቻችንን እንግዲህ በአደባባይ ቪዲዮውን እንደዚህ አይነት ትምህርት ሲወጣ ብዙ መምህራኖች ብዙ ሰዎች ያውቃል ይሄ ሰው ይህን ትምህርት ከምን አንጻር ታዩታላችሁ ብሎ ኤዲት አድርጎ ማውጣት ይችላል። እንደገና አባታችን ማብራሪያ ይስጡበት፣ እንደዚህ ጭቅጭቅ እንኳን ተነስቶ ድጋሚ ጠርቶ ማብራሪያ ይስጡበት ማለት ይችላል። ብዙ ነገር ይችላል። እንግዲህ በአደባባይ እንደዚህ የቀረጸ ካወጣ በውስጥ ደግሞ ምን ሲያረጉ ሊቀርጽ እንደሚችል ስለማናውቅ የቤተ ክርስቲያንን ክብር ማስጠበቅ የኛ ግዴታ ስለሆነ ያ ጉባኤ ሊቀ ጳጳስ ሊገኝበት የሚገባው ጉባኤ አይደለም። አንድ ሊቀ ጳጳስ ሀገረ ስብከቱን ጥሎ የሰራተኛ ጉባኤ ላይ የመገኘት ግዴታ የለበት። እንደገና ራሳቸው ማህበሩ ዓለም ሀገር ውስጥ ካላንደር ዘግቶ ህዝበ ክርስቲያን በየቤተ ክርስቲያን በተሰበሰበበት እሱ ህዝቡን አዳራሽ ውስጥ የሚያስቀርበት ምክንያት ምንም የሱ የሥራ ቦታ የማይዘጋበት ምንድን ነው? የክርስቲያን ከሆነ የሱ አዳራሽ የማይዘጋበት የሱ የሥራ ቦታ የማይዘጋበት ምንድን ነው? ስለዚህ ፈለገ እኔ ቲሸርት ማሰፋት ካለብን እናሰፋለን እንጂ ማድረግ ያለብንን አድርገን ደቦው መጀመር አለበት። በተለይ ይሄ የኒቂያ ጉባኤ ሳይበተን እስከዛሬ የተነሱ መረጃዎችን ሰብስበን እነ መምህር ዘመድኩንም ጋር አለ ብዙ ሰው ጋር አለ እሱን እንትን ብለን በግልጽ አናግረን የማይታረም ከሆነ ለቤተ ክርስቲያን ምንም የሚጠቅማት ነገር የለም። የታረመ 2-3 እድል ተሰጥቶታል። እንደውም እንደሱ እድል የተሰጠው ሰው የለም እና ይህን ነገር ይታሰብበት። እኔም ደቦውን ተቀላቅያለሁ ልልን ዲያቆን በጣም የምናመሰግነው ጊዜ ያክብረልን። ምናልባት ቪዲዮ ትንሽ በሶሻል ሚዲያ ላይ ከተለቀቀ በኋላ በጣም ብዙ ፕሮቴስታንቶች ወንድሞች ነገሩን ስሁት በሆነ መልኩ ተረድተው ግማሹ የዋሃውም የሆነ ሀሳቡን ይሰነዝራል። ለቤተክርስቲያን ጥላቻ ያለውም ለማህበሩ ለፍኖተ ጽድቅ እንደተቆረቆረ አድርጎ አንዳንድ ንግግሮችን ይናገራል።
እና አጠር ባለ መልኩ እርሶ የቪዲዮን ሐሳብ በሚገባ ስለገለጹት በጣም ነው የምናመሰግነው። በዚህ አጋጣሚ እነ ያያ ዘልደታ በጣም ነው የምናመሰግነው። የሲፈን አባት እና ሌሎችም ወንድሞች በጣም የሰራቿቸው ቪዲዮዎች በጣም ደስ የሚሉ ናቸው። መልእክቱን ሰዎች ሊጠመዝዙት በፈለጉት መልኩ እንዳይጠመዘዙ አድርጋችሁ የተቻላችሁን ያክል አድርጋችኋል። የደቦ ፍርድ ማለት ሰይፍ መዘን ገጀራ አንስተን ድንጋይ አንስተን ሰዎችን እንጨፍጭፍ ሰዎችን እንግደል አይደለም። በደቦ ኦርቶዶክሳዊ ህብረት ማለት ነው። ኦርቶዶክሳዊ ህብረት ሁላችን ማን ላይ ተሰብስበን በህብረት ፊርሞችን አሰብስበን ለጠቅላይ ቤተ ክህነት ለሚመለከቱ አካላት በአጠቃላይ ጉዳዩን አመልክተን በጠቅላይ ቤተ ክህነት ደረጃ ማህበሩ እንዲታገድ ምንም አይነት የአዳራሽ ውስጥ አገልግሎት እንዳይካሄዱ የተቻለ እናደርጋለን። የደቦ ፍርድን እንፈርዳለን አለን እንጂ ሰይፍን መዛለን፣ ሰውን እናርዳለን፣ ደም እናፈሳለን አላልን እና ስውት የሆኑ ነገሮች ሲሰነዘሩ ነበረ። በጣም ከባድ በሆነ መልኩ ልክ ለማህበሩ የተቆረቆሩ መስሎ ማለት ነው። በዚህ አጋጣሚ ቅድም ካልኩት ሀሳብ ላይ አንድ ነገር ብቻ ልድገምላችሁ። የተወዳ ፕሮቴስታንት እህቶች ወንድሞች፣ ለእናንተ ነው በክርስቶስ ፍቅር በጣም ነው የምንወዳችሁ። በቅርብ ጊዜ በጣም ሩቅ አይደለም፣ ቅርብ ጊዜ አንድ ራሱ ነብይ ብሎ የሚጠራ ዩጩፋ የተባለን ግለሰብ የቤተክርስቲያናችን ስራ ጥሷል እና በቃ መወገዝ አለበት ሲሉ እንደውም ካውንስሉ ራሱን ያውግዣል አይደል ያለው ሰውየው ከካውንስሉ የተወገዘ ጊዜ እና ሁሉም ፕሮቴስታንት እንደ አንድ ቃል ተናጋሪ ሆኖ በአንድ ላይ ጮሆ ካውንስሉ ይሄንን ግለሰብ አውግዣለሁ፣ ይሄንን ግለሰብ የአካውንት እንቅስቃሴውን ሁሉ አግጇለሁ ብሎ በቤተክርስቲያኑ ላይ ሲደረጉ የነበሩ ጥሰቶችን በአጠቃላይ ፕሮቴስታንቱ አመኝ ተከላክሏል። እኛም ኦርቶዶክሳውያን ደግሞ መብት አለን ተወዳጆች። መብታችን አስከበረን ማለት ፕሮቴስታንት የሆኑት ወንድሞችን ገፋን ማለት አይደለም። እንደው አንዳንድ ጊዜ ብዙዎቹ ያው በልጅነት ስለሆነ እንደዚህ ነገሮችን የሚያደርጉት በእርግጥ እንደው ብዙ ትኩረትም አንሰጠውም በእርግጥ እና እኛም ኦርቶዶክሳውያን ደግሞ የቤተክርስቲያናችን ስርዓት የማስከበር መብት አለን። የቤተክርስቲያናችን ስርዓት አስከበረን ማለት የፕሮቴስታንቶችን አንፈልግም፣ ከዚህች ሀገር ላይ ከፕሮቴስታንቶች ጋር አንኖርም ምናምን ሰጣ ገባ ምናምን አይደለም። እንደዚህ አይነት መልእክቶችን አላስተላለፍ እዛ ቪዲዮ ላይ እንዳስተላለፍ ነው። ፍኖተ ጽድቅ የሚባል ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤት እውቅና የተሰጠው ማህበር ነው። ይሄ ማህበር በጣም በተደጋጋሚ አሰልቺ በሆነ መልኩ ስውት የሆኑ ትምህርቶች ይቀርቡበታል። ከዚህ በፊት ልደትም ነበረ የምታሰሱ ከነበረ ላይቭ ላይ በሪከርድ ውስጥ አዳራሽ ውስጥ የተሰጡ ስውት የሆኑ ትምህርቶችን ላይቭ ላይ አቅርበን ማህበራዊ የሚባል የታድሶ እንቅስቃሴ ላይ የነበረ ግለሰብ ኢየሱስ ክርስቶስ አማላጅ ነው ብሎ የምልጃን ኮንሰፕት የሌለ ቀያይሮ ስውት የሆነ ትምህርቶችን ሲያስተምር እዛው ውስጥ ሪከርድ ተደርጎ በላይቭ ስትሪም ላይ አቅርበን እንደውም ልደትሻ የምታሰውስ ከነበረ በኤልያስ አካውንት ነው የገባው። በጣም ብዙ የተቻለንን ሁሉ ስናደርግ ነበረ። እንደውም የዛኑ ሰዓት መታሰውሱን ከነበረ ያሬድ የሚባል ወንድማችን ከታድሶ እንቅስቃሴ ከ11 ዓመት የታድሶ እንቅስቃሴ በኋላ ወደዚህ ቅዱስ ቤተክርስቲያን ከተመለሰ በኋላ በታድሶ እንቅስቃሴ እኮ ኤልያስ እኔ እናንተ እንተዋወቃለን ብሎት ነበር እዚሁ ላይቭ ላይ እና እንተዋወቅም ሲለው ፌስቡክ ላይ ገብቶ ተወዳጆች በትልቁ አድርገ ነው ለነገር ሁላችሁም ታስታውሳላችሁ። በፌስቡክ ያወሩትን ምን ሆነን የጠፋው ያሬዶ ብቅ በል እንጂ አይላ እንደዚህ ሆኜ ነው ተባብለው ስልክ ቁጥር ሁሉ የተለዋወጡበትን መረጃ አውጥቷል። እና አንዳንድ ጊዜ ሰዎች ያሉበትን ፖዚሽን ልናቃልቻለን። ሰው ተመልሻለሁ ካለ መቼ መግፋት አንችልም። እንደ አንድ ቤተክርስቲያን ተመልሰናል ካሉ በኋላ ግን ስሁት የሆኑ ትምህርቶች የሚያቀርቡ ከሆነ እና ደግሞ ለኒክሽ ኒካ ለአስረሽ ምቹ የሚቀርቡ መዝሙሩ የሚቀርቡ ከሆነ ይሄ በጣም የሁሉም ኦርቶዶክሳዊ የደቦ ፍርድ ይሸዋል። የሁሉም ኦርቶዶክስ የደቦ ፍርድ ያስፈልገዋል። ያ ደግሞ ምንድነው? ከቤተ ክርስቲያን አገልግሎት እንዲታቀብ የማድረግ አቅም ያስፈልጋል ኦርቶዶክስ ህብረት። በዚህ አጋጣሚ በሁሉም ኦርቶዶክስ ወጣቶች እና በነገራችን ላይ ቤዝ ጊታር ብቻ አይደለም ዲያቆንዬ፣ ሃርመኒ ምናምን የሚባሉ መሳሪያዎችን ሁሉ ይጨምራሉ። በተለይ ሙዚቃ ላይ የሚሰሩ ሰዎች እዛ ቦታ ላይ በዝማሬ ውስጥ ተካቶ የምናዳመጣቸውን የዜማ መሳሪያዎች በአጠቃላይ ለይታችሁ ታውቋቸዋል። እና በብዛት እዛ የሚደረጉት ነገሮች በአጠቃላይ የሚያስፈልጉ አይደሉም። ስለዚህ እኛ እንደ ቤተክርስቲያን ልጅነታችን መቃወም የምንችለውን ያክል ርቀን ሄደን እንቃወሟለን። ይሄ ደግሞ ኦርቶዶክስ መብታችን ነው። ለማህበሩ አንድ ይነኩና አንድ እንደዚህ ሆነ ጋይስ፣ ከእናንተ የበለጠ አታስቡ። መንግስት ለዜጎቹ ይጠነቀቃል።
እሺ በቃ እንዲህ አይነት ስርዓት አንፈልግም ብሎ ሲጮህ ኦርቶዶክስ የሆነ ሰው እዩ ጩፋ አንድ ቸርች ይዘጋና ነገር ናቸው እንደው በጉልበት የሆነ ነገር ታረጉና ምን አላለም። እያንዳንዱ ኦርቶዶክስ ለምን ይሄ ጉዳይ የኦርቶዶክሳውያን ጉዳይ ሳይሆን የፕሮቴስታንቶቹ ጉዳይ ነው። የፕሮቴስታንቶቹ ጉዳይ ደግሞ በራሳቸው ቤት ነው የሚጀምረው፣ በራሳቸው ቤት ነው የሚያለው እና እኛም ይሄ የኛ ቤት ጉዳይ ነው። ስለዚህ የቤተክርስቲያናችን ስርዓት እናስከብራለን እና በቻላችሁ ታቅም ቅር እንዳይላችሁ ያክል አስረዳናችሁ እንጂ ቅር አላችሁም አላላችሁ። ለምሳሌ እንዲህ ስናደርግ እያንዳንዱ ኦርቶዶክስ ወጣት ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ፣ ከሩቅ ምስራቅ፣ ከአሜሪካ፣ ከዱባይ፣ ከሁሉም ቦታ አለን ከቤተ ክርስቲያን ጎን ነኝ ሲል ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ ሰዎች ካላችሁ እኔ ፈለገ አትናቴዎስ ምንም ልረዳችሁ አልችልም። ውስጣችሁ የተደበቀው ለቤተ ክርስቲያን ያላችሁ ጥላቻ ስለሆነ እንደዛ የሚያደርጋችሁ ምንም ልናደርግ አንችልም። ቅር ካላችሁ ቅር መሰኘት ትችላላችሁ። እኛ ኦርቶዶክሳውያን የቤተ ክርስቲያናችን ጉዳይ ነው ይሄ። በቤተ ክርስቲያናችን ስርዓት አንደራደርም። ፊርሞችን አሰባስበን ለጠቅላይ ቤተ ክህነት ጉዳዩን አቅርበን አባቶቻችን መልስ እንዲሰጡ የአዳራሽ አገልግሎት እንዲቆም የአዳራሽ አገልግሎት እንዲቆም የተቻለን እናደርጋለን። ቤተክርስቲያን ወደ መረስ ስላልጠበባት ማለት ነው እና እንዲህ ሲነገር እንዲህ ስናደርግ ሰው ሁሉ ከፈለገ ጎን ነኝ ሲል ራሱን የሚያዞረው ረፋ የሚደፍቀው ሰው ካለ እመኑኝ ያ ሰው ጤናማ አይደለም። በቃ እና ይሄን ለማለት ያክል ነው። ዲያቆንዬ በጣም ደስ በሚል ሁኔታ ሀሳቡ ስለገለጹ እናመሰግናለን። ለተሻ በዚህ ጉዳይ ላይ የምታነሱ ሀሳብ አለ ሌዱ ነው ወይስ አንተም ከማህበሩ ጎን ነው ከፍሎት ይሆን እንዴ? ኧረ አይታወቅም። ዲያቆንዬ በአንድ ጊዜ ከባድ ለውጥ ነው የመጣብን። ጀርባው ይጠናል። ቀደም ቢሮ ቁጭ ብዬ ማለት ነው ቲክቶክ አላይም። አሁን ቀን በፍጹም በጣም የማይበት ፐርሰንት 0 ነው እና እንደ አጋጣሚ ወደ ገባውና ቲክቶክ ድምፁ ለካ ቮሊዩሙን ጨምሮ ያለው አላወኩኝም። አይፎን 60 ፕሮ ማክስ ምን እንደመሆኑ ስልኩ ቮሊዩም ላይ በቅርብ ከኛ እኩል ትሆናለህ እንዳታስብ። ከኔ እኩል አንተን የሚያደርጉ ወዳጆች አይጠፉም እዚህ ሚዲያ። ኧረ ይገዙኛል እንዳታስበ። እሺ ከዛ ልክ ስከፍትም ነይ ሎምዬ የሚል ሙዚቃ አልመጣም ስልኬ ላይ ሁሉም ወደ እኔ ዘረ። እኔ ፎሬን ፔጅ ላይ ነው ድንገት የከፈትኩትና ከዛ በኋላ ውሃውን ኩል ባለሁበት ቦታ አተ ለወረውሮ ስልኩ አትፈረጉሮም ነበር። እንዴት ቤተክርስቲያን ውስጥ ሁሉ እንትን ያለ ይመስለኝ። አንተ ያጋጥማል እኮ እንደዚህ አይነት ነገር ለተሻጋ እኔ የገጠመኝን ነገር ቆይ በውስጥ ነው ሀሳቤን ጨርሻለሁ። ወይኔ በላቸው እና እናመሰግናለን ለተሻ ያው ከጎናችን ስለሆንክ አንተም ድምፅ ስለሆንከን በጣም ነው የምናመሰግነው። በመቀጠል ለወንድማችን ተሙ ደግሞ ድለነስ ወንድማችን ተሙ ኦርቶዶክስ ውድ ክርስቲያኖች ሂዊስ ሜልደት ሰላም ጠያቂ በጣም አረተው ዲያቆናሉ ተው ብዙ ቀላት ታብዛተው ተመስገን። እሺ አይ ፈለግዬ በጣም ላየው ደስ ብሎኛል። አንተ ላይቭ ላይ ለሚጓጉት ወንድሙ በጣም ሆነ ላይቭ ልትመጣ አልቻልክም፣ ግን አሁን ላይ ስላገኘንህ በጣም ይሄ ዮናታን ዮኒ ያልከው ልጅ ላይ ምንም ሐሳብ አልሰለም ቢባል ብዙ ተብሎ የማይሰማ ሰው ስለሆነ መልክ ሊመልስልህ ወይም አንተ ባሰብክበት መልክ ሊመለስ ከቻለ አልተመለሰ ግን ዘር ሊዘራ ወጣ። ዘር ሊዘራ ሲወጣ አንደኛው ዘር መንገድ ላይ፣ አንደኛው ዘር እሾሃማ፣ አንደኛው ዘር ደግሞ መልካም መሬት ላይ የወደቀው ዘር 50 60 ቶማ ደግሞ እሾሃማ ቦታ ላይ የወደቀው ዘር ተመችቶት ሊያድግ ሲል ፍሬ የሚያፈራበት ሰዓት ላይ እሾሃማው ቦታ ያዘው አንቆ ፍሬ እንዳ መንገድ ላይ የወደቀው ዘር ደግሞ አዋፋቶች መጡት በሉት እና ጭንጫ ላይ አንድ ደግሞ ጭንጫ ላይ የተዘራ ደግሞ አለ ፈጽሞ አልበቀለም። አረሞኑ ወይ ይሄ ሰው እሾሃማ ልብ ነው ያለው ወይም ደግሞ ጭንጫ መሬት። በተደጋጋሚ እኔ በዚህ ፕላትፎርም ከማቀው ጀምሮ በአመት ውስጥ 3 አይነት ሃይማኖት የሚቀየር ሰው አንድ በዚህ ምንና ማን እንደሆነ ግራ ሆነ። እናንተ በምችሉ ጸጋ በተረጋጋ ጸጋ እናንተ አስተምሩ። ስለ ዮኒ ማኛ ልለው የምችለው ይሄንን ቢባል በአመት 3 አይነት የሚቀየር ሃይማኖትን እኔ መልካም መሬት ነው መልካም ልብ ነው ያለው ብያ ስለ ፍኖተ ጽድቅ ግን ምን ብያ አስባለሁ። ከዚህ አንድ መሪ ወይም ደግሞ አንድ እረኛ መንጋውን በትኖ
ጥላ ስር የሚባል መንጋዎቹ ሊመገቡ ሲሄዱ እነሱን የሚበላ አንበሳ አለ፣ ጅብ አለ፣ ብዙ አራዊቶች አሉ መንጋው እንዳይበላበት። ስለዚህ መልካም እረኛ ትውልዱ ሁሉ ህዝበ ክርስቲያኑ ሁሉ ኢትዮጵያ ውስጥ ስግደትን እየሰገደ አዳራሽ ላይ መቀመጥ ማለት ምን ማለት እንደሆነ አላውቅም። ድንገት ለቤተ ክርስቲያኗ አዲስ ስለሆንኩ ሊሆን ይችላል እንጂ ቤተ ክርስቲያኗ ሁሉ መንጋው የለ እረኛው የለ፣ ሁሉም ክቡር ለሚገባው ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል ለሚለው ሁሉም እየተንበረከከ እማማቱን እያሰበ የሚጸልይበት ዘመን ነበር ጊዜ። ያን ሰዓት ላይ መንጋ ሳይሆን እረኛ ነኝ ያለው ባት እንደ ፕሮቴስታንት ወይም እንደነ እዩ ጩፋ ቸርች ወይም እንደነ ዮናታን አክሊሉ ቸርች አዳራሽ ውስጥ ምእመኑም ሆነ መሪው መገኘት የለበትም ብዬ አስባለሁ። ይሄ የመጀመሪያ ሐሳብ። ከዚህ ጋር በተያያዘ ግን ፍኖተ ጽድቅ ላይ ሲመጣ ምንድነው ምላሽ የሚያስፈልገው ከተባለ አሁንም ከአባኛ ተነስተን እንትና ይውደቅ እንትና ይነሳል ልንል አንችልም። ግን ቤተክርስቲያንን የሚያንቋ ብዙ ስህተት የሆኑ ምንፍቅና አስተምህሮቶችን የሚያስተምር የቤተክርስቲያንን ነዋያ ቅዱሳት መገልገያዎችን እየተጠቀሙ እያረከሱ መዝሙሯንም ጽናጽኑንም ከበሮውንም መቋሚያውንም እያረከሱ ጃዝና ኪቦርድ እንቀላቀልበታለን ካሉ ይሄንን እንቃወም። እንደ አንድ ክርስቲያን አንተ ልክ እንዳልከው በደቦ ተነስተን ፊርማ አሰባስበን አባቶች ጋር የኦርቶዶክሳዊ ጉዳይና ለኦርቶዶክሳዊ ጉዳይ ኦርቶዶክሳዊ ፍኖተ ጽድቅ የዮናታን አክሊሉ ቸርች አይደለም ነው። ሙሉ ወንጌል አዳራሽ አይደለም ነው። መሰረተ ክርስቶስ ቸርች አይደለም። የቤተ ክርስቲያን ማህበር ማለት ነው። ስለዚህ እስኪ ወንድ ነው ፍኖተ ጽድቅ ላይ እንደዚህ ከደረሰ እኛ አንለቀው ምናምን የሚል ፕሮቴስታንት ካለ ሳናውቀው ፍኖተ ጽድቅ ለፕሮቴስታንት ዓላማና ግብ እየሄደ ከሆነ አናውቅም። በውስጥ ታዋቂነት እንዳልካቸው ዘነበ የተጠመቀበት የጥላውን ቸርች ከሆነ አላውቅም። ወይም ደግሞ እነ ሐኒል ያሉበት የነ ዘነበ ቸርች ይሁን አላውቅም። ፍኖተ መጫይ ወይም ደግሞ መልካም ወጣት የሚል የሚሰራ የነ ዮናታን አክሊሉ ቸርች ይሁን አላውቅም። ፍኖተ ጽድቅ ለፍኖተ ጽድቅ የሚመለከተን ጉዳዩ የማ የኦርቶዶክስ ተቋረጠ ድምጼ አለ ይሰማል። ቀያ ወይ ይሰማል አለ። እሺ እና ይቅርታ ካስረዘምኩት ፍኖተ ጽድቅ ማለት የቤተ ክርስቲያን ድምጽ ከሆነ ለቤተ ክርስቲያን ወጣቱ በቂ ነው። አንፈልግም አጫፋሪ፣ አንፈልግም። ይቺ ቅድስት ቤተ ክርስቲያንን ገፊዎቿ ብዙ ናቸው። ግን ይቺ ቅድስት ቤተ ክርስቲያንን ተሳዳቢዎቿ ብዙ ናቸው። ነገር ግን በስድብ ቅድስናዋ አይቆሽሽም። ስለዚህ ልክ እኔ ስለ እዩ ጩፋ እዩ ጩፋ ታገደ ሲባል አይ ጆጪሮ ለምን አልታገደም? ጆጪሮ እኮ ገንዘብ አባዛለሁ እኮ ብሏል ብዬ ቪዲዮ እንደማልሰራው ሁሉ ስለ ፍኖተ ጽድቅ የትኛውን ፕሮቴስታንት አይመለከተውም። ሳናውቅ ግን ታድሳዊ እንቅስቃሴ እያደረገ ከሆነ ቤተክርስቲያን አሁን እጇን ወደ ኋላ ጥፍንግ አድርጋ የታሰረች አይደለም። ፍኖተ ጽድቅ ሚዲያን እንዳገደች ሁሉ ይሄንንም አገልግሎት እኛ በደቦ እንቃወማለን። አመሰግናለሁ። ተሙ በጣም እናመሰግናለን። በጣም አጠር ባለመልኩ አሪፍ ሀሳብን ያነሳው። ከዛ ጋር ተያይዞ እነዚህ ይሄ ፍኖተ ጽድቅ እንዲሆን ምናምን የሚሉ ማስፈራሪያዎች እንዳሉ ሆኖ ፈለገ አትናቴዎስ ፍኖተ ጽድቅ የተቃወመው እኔ ጋር ማነስብል ኮኔክሽን እያለ ስለው እኔ ጋር ነው ዲያቆን የተቋረጠው። ልደትዬ ወይ ዲያጋ ተቋርጧል። የኔ ኔትወርክ ተቋርጧል። ፈለገ ተቋርጧል። ኦኬ አለው አሁን አለ። እሺ ልደት ምናልባት ልደት አይፎኑን ስጠው። ኧረ ውሰድ። እኔ መቼም ያልኩት ኧረ ዲያቆን ተው፣ ከባድ ሰው ጋር ያቆራርጡኛል። እኔ አልፈልግም፣ ይቅርብኝ። እኔ እንዲቆራረጥ አልፈልግም ወዳጅነት። ኧረ ዲያቆን አይሆንም። እሺ የሆኑ ሀሳቦችን ተሙዬ ስላስታ ፈለገ አትናቴዎስ ማነው ይሄ ፍኖተ ጽድቅን ማህበሩን የተቃወመው ገንዘብ ጠይቆ ስለተከለከለ ነው የሚል ነበረ እና ቅድም እንደነገርኳችሁ ተወዳጆች በዚህ በቲክታክ ፕላትፎርም ላይ ተስፋ በመቁረጥ ስሜት ላይ ያሉትን ራስን በማጣት ስሜት ላይ ያሉትን በሀዘን ላይ ያሉትን ኢቭን ፐርሰናል እንትናቸው ማውጣት ግብረ ሰዶማዊ የሆኑ በተመሳሳይ ጾታ ግንኙነት ላይ ወድቀው ያሉ ወንድ ከሆኑ ሴት ከሴት ከነዚህ አይነት ህይወት ላይ መውጣት የሚፈልጉ ሰዎች በጣም ብዙዎች ያወሩናል። ፕሮቴስታንትም ጭምር የሆኑ ማለት ነው። ስለ እውነት ነው የምላችሁ።
የሌላ ቤተ እምነት ተከታይም ጭምር ሆነው ውስጣቸው ግን ረፍት ስላጣ የሰላሙ ንጉሥ ኢየሱስ ክርስቶስ ሰላሙን ይሰጣቸው ዘንድ ወደኛ ቀርበው አንዳንድ ሐሳቦችን በውስጥ የሚጠይቁን ብዙዎች አሉ። እኛ እነዚህን ሁሉ በውስጥ የሚያወሩንን ሰዎች እኔ በግሌ አንድ ሰው ነኝ። ለሌላ ሰው ሼር እንዳላረግ ሚስጥራቸውን ለእኔ ብቻ ነው ማውራት የሚፈልጉት። ሚስጥራቸውን ከኔ ጋር ብቻ ነው ሼር ማድረግ፣ ጭንቀታቸውን ከኔ ጋር ነው ሼር ማድረግ የፈለጉት። ስለዚህ እኔ ደግሞ እምነቴን ማጠፍ አልፈልግም። በቻልኩት አቅም ለሌሎች ምንም አይነት መረጃቸውን ሼር ሳላደርግ እኔ ብቻዬን አወራቸዋለሁ። አንድ ጊዜ ከላይ ስንወጣ 100 ምናምን ሰው 200 ምናምን ሰው ሜሴጅ ሪኩዌስት ላይ መልእክት ያስቀምጣል። ታዲያ ምን አሰበን? አንድ ትልቅ ጉባኤ ልናዘጋጅ አሰበን። ይሄንን እግዚአብሔር በሚያውቀው ይሄው እውነት በጌታ ፊት ነው የምነግራችሁ። ልደት ራሱ አያውቅም። ይናስ ልደት ራሱ ኢቭን እንግዲህ አሁን ለኔ ትልቁ ወንድሜ ልደት ነው። ለልደት እንኳን ሐሳቡ እንዲህ ነው ብዬ እንኳን አልነገርኩትም። ከዚህ በፊት አረግ ያሳይቻቸው ነበረ። በፕሮፖዛል ደረጃ ተጽፎ ይሄ የምታዩት ፕሮፖዛል ለሚመለከታቸው ለኦርቶዶክሳዊ ባለሀብቶች በአጠቃላይ አቅርበን ነበር እና ፍኖተ ጽድቅም የቤተክርስቲያን ማህበር ነው። ስለዚህ ለምን በዚህ ጉዳይ ላይ የተቻለውን ያክል አያደርግም በሚል ይህን ነገር አቅርበን ነበረ። ቢያንስ ለዚህ ጉባኤ እስከ 4 ሚሊዮን ብር ድረስ ወጪ ስለምናወጣ እና እንዲህ አይነቱን የገባውን ፕሮፖዛል ተጠቅመው ፈለገ አትናቴዎስ ገንዘብ ጠይቆ ፕሮፖዛል የገባው እንግዲህ ይሄ ፕሮፖዛል በኤልያስ በኩል ለማህበሩ ገቢ እንዲሆን ተደርጓል እና ይሄን ፕሮፖዛል ያው ስላቀረበ ነው ምናምን ማነው ገንዘብ ጠይቆ ነው ምናምን የሚሉ ሐሳቦችን ተብለው ነበርና እንዲህ አይነት አካሄድ ሞር ሲሄዱ እኔ በጣም ነው የገረመኝ። ምክንያቱም በዚህ ልክ ሰዎች ጋር ያለውን እውነት ደበቅ አድርገው የራሳቸውን ስውር እርምጃ መራመን የሚፈልጉ አካላት እንደሆኑ የተረዳሁት። እግዚአብሔር ይመስገን ከነሱ የሚመጣው ገንዘብ ይቅር፣ ነገር ግን የቤተክርስቲያን ስርዓት አይጣስም። ሌሎች ብዙ ወንድም እናቶች አሉን። በዚህ አጋጣሚ ቅድም እንዳልኳችሁ ስሟን መጥራት የማልፈልጋት አንዲት ትልቅ እህት አለች። ትልቅ ተስፋ የሰጠችን ትልቅ ሀብት የሆነችን ማለት ነው እና እሷንና ሌሎች መሰል ኦርቶዶክሲያንን ይዘን ይሄንን ጉባኤ እናዘጋጀዋለን። እኛ ያሰብነው 4 ሚሊዮን ነው። ከ4 ሚሊዮን በላይ ተሰብስበው ይሄንን ጉባኤ እናዘጋጀዋለን። ምን አይነት ጉባኤ ነው? ምንድን ነው የሚዘጋጀው? ምናምን ቀኑ ሲደርስ ታዩታላችሁ ተወዳ እና ሌላው ማህበሩን ስንቃወም በደቦ እንወስናለን፣ በደቦ ፍርድን እንፈርዳለን፣ በደቦ አንድ ላይ ተሰብስበን ፊርማ ፈርመን ለጠቅላይ ቤተ ክህነት ጉዳዩን አሳውቀን ማህበሩ እንዲታገድ እናደርጋለን ስንል ልክ እንደው ሰይፍ መዛዦች ናችሁ፣ ገጀራ ይዛችሁ ደም ታፈሳላችሁ ምናምን አይነት ነገር አድርገው ቤተክርስቲያንን የደም አፍሳሽ አይነት ፊገር መስጠት የሚፈልጉ ሰዎች ሌሎች ማስፈራሪያዎችን ሲናገሩ ነበር። ቅድምም ብየዋለሁ። ቤተክርስቲያን በጣም የሚገርማቸው ነገር የክርስቶስ ኢየሱስ ሙሽራ ናት እና የክርስቶስ ኢየሱስ ሙሽራ የሆነችው ቤተክርስቲያን ለእኛ እናታችን ቤተክርስቲያን ደግሞ ክርስቶስን እንድንመስልላት እንጂ ሌሎች ጉልበተኞችን ሌሎች ምድራዊ የሆኑ ሰዎች እንድንመስልላት አላሰማ እና ባጭሩ በኮሜንት ሴክሽን መታችሁ አንዳንድ ፕሮቴስታንቶች ለማስፈራራት ስትሞክሩ ነበረ። ያው የሁሉም ወጣቶች አንድነት በመላው ዓለም ያለው ኦርቶዶክስ የህብረት አንድነት ሰላም የነሳቸው ያስደነገጣቸው ውስጣቸውን ያሸበራቸው አካላት በአጠቃላይ ኦርቶዶክሳዊ ወጣቶች አንድ በመሆናቸው ውስጣቸው ስለተረበሸ ማለት መንፈሱ ስለተመታ በውስጥ መጥተው ለማስፈራራት ሙከራ ሲያደርጉ ነበር። ትታሰራለህ፣ ቃሊቲ መሄድ ነው፣ ቂሊንጦ መግባት ነው ምናምን። ቅድም እንዳልኳችሁ ተወዳጆች እያንዳንዱ ኦርቶዶክስ ወጣት በአጠቃላይ እስርን የሚፈራ ወጣት አይደለም። እግዚአብሔር የተመሰገነ ይሁን። እያንዳንዱ ኦርቶዶክስ ወጣት በአጠቃላይ ስለ ክርስቶስ ኢየሱስ መገናኛ፣ ሜክሲኮ፣ ኃይሌ ጋርመንት የሆኑ አደባባዮች ላይ ቆሞ ድራማ ሰርቶ ወደ ቤቱ መሄድ አይደለም። እዩ ገፈተሩኝ፣ እዩ ኢየሱስ ስል ልብሴን ጎተቱት፣ እዩ ኢየሱስ ስል እንደው ገላመጡ ምናምን ብሎ ቪዲዮ የሚሰራ ወጣት አይደለም። እያንዳንዱ ኦርቶዶክስ ወጣት አንገቱ ለሰይፍ አሳልፎ የሚሰጥ ኦርቶዶክስ እና ስታስፈራሩ በእኛ ልክ አስፈራሩ ፕሊስ። ይመስለኛል በእናንተ ልክ ነው ልታስፈራሩ የሞከራችሁት ይመስለኛል። እስር ቤት ልትገባ ነው በቃ የሆነ ቂሊንጦ ቃሊቲ አረቢ ጫፍ ሳለን አዘጋጅ ምናምን። የሊቢያ በረሃዎች ምስክሮች ናቸው። እኛ የሰማዕታት ልጆች ነን ተወዳጆች፣ የሰማዕታት ልጆች እና ቅዱስ ኤፍሬም በውዳሴ ማርያም እንዳለው ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሉ እና ስለ ክርስቶስ
ብሎ እያንዳንዱ ኦርቶዶክሴ መራራ ሞትን መታገስ አቅቶት እያንዳንዱ ኦርቶዶክሴ ስለ ክርስቶስ ብሎ ይችን ዓለም ንቆ በዓለምም ተንቆ ደሙን አፍስሶ ስጋውን ቆርሶ አጥንቱን ከስክሶ ስለ ክርስቶስ የሚያልፍ ወጣት ነው። ምክንያቱም በሊቢያ በረሃ ላይ እነዛ 21 ወጣቶች አንገታቸውን ላይ ሰይፍ ሰጥቶ ደማቸው የፈሰሰው በነገራችን ላይ መገናኛ ላይ ኢየሱስ ብለው የሚጮህ አይደሉም። ጋይስ በደንብ እየሰማችሁ እንጂ ኢየሱስ ልብሴን ጎተቱኝ ምናምን ብለው ቪዲዮ የሚሰሩ አይደለም። ኢየሱስ የሚለውን ስም ከመጥራት ባለፈ በህይወታቸው የሚኖሩ ኦርቶዶክሳውያን ናቸው እና ስታስፈራሩን በእኛ ልክ አስፈራሩ። እኛ ኦርቶዶክሳውያን ነን። በአንገታችን ክር ያለ መስቀሉን ያነገብን ክርስቲያኖች ነን። ስናስለጊጥ አይደለም። ክርስቶስ መስቀልን ተሸክሞ ስለኛ ሕማም እንደተቀበለ ሁሉ በዚህች ዓለም እኛም ስለ ስሙ እየተገፋን፣ ስለ ስሙ እየተረገጥን፣ ስለ ስሙ እየታረድን፣ ስለ ስሙ ደማችን እየፈሰሰ እኖራለን ነው። አለቅ እና ምንም ስለ ክርስቶስ ማን ሆኖ ነገር የለም ተወዳጆች። ስለዚህ ቤተክርስቲያን ማን ሆኖ ነገር የለም እና አቡነ ተክለ ሃይማኖት በጡጫ እየተመቱ ደማቸው በፈሰሰበት መድረክ ላይ ነው ቆመን እያስተማርን ያለ ነው። እንዲህ አይነት የሰማዕትነት አክሊል መጥቶ እያንዳንዱ ኦርቶዶክስ ይሽቀበደደማል እንጂ ወደ ኋላ ሚል እና ሌላ ጊዜ በእናንተ ልክ አታስፈራ። ኦኬ በእኛ ልክ አስፈራሩ። ስታስፈራሩ ቅድም እንዳልኳችሁ እያንዳንዱ ኦርቶዶክሳዊ መገናኛ ላይ ሜክሲኮ ላይ ምናምን ኃይሌ ጋር መተለ ኢየሱስ ስል እኮ ገፈተሩ፣ ኢየሱስ ስል እኮ እንደው ልብሴን ጎተቷት ምናምን ብሎ ድራማ ሰርቶ የሚገባ አይደለም። እያንዳንዱ ኦርቶዶክሳዊ ለዚህ ስም የጌቶች ጌታ ለሆነው የንጉሶች ንጉስ ለሆነው የአምላኮች አምላክ ለሆነው ስም ለኢየሱስ ክርስቶስ አንገቱን ለሰይፍ የሚሰጥ ወጣት ነው ጋይስ። እና አሁንም እያንዳንዱ ኦርቶዶክሳዊ ከቤተ ክርስቲያን ጎንነን ከፈለገ ጎንነን ያለው ሰይፍ መዛለው ገጀራ ነሳለው እያለ አይደለም። እንደዛ የሚል ወጣትም የለም። ይሄን ያክል ሞኝ ኦርቶዶክስ የለም። ኦኬ እናንተ ያላችሁን አይምሮ የያዘ ኦርቶዶክስ ነው እኛ ጋር እና እንደዚህ አይነት ሐሳብን አይደለም አራምዳለ ያለው። ኦኬ በደቦ መወሰን ያለብን እንወሰናለን። በህብረት ምን እናደርጋለን? ፊርማ አሰባሰብ ማህበሩ እንዲታገር እናደርጋለን። አለቀ። በዚህ ጉዳይ ደግሞ ማህበሩ ስሁት የሆኑ ነገሮችን እያደረገ ከሆነ ለሚደረገው ነገር በአጠቃላይ ከፈለገ ጎንነን ብለዋል። እንዲህ ከፈለገ ጎንነን ሲባል የሚከፋችሁ ካላችሁ ምንም ላረጋል። ከፈለገ ጎንነን ሲል እያንዳንዱ ሰው ራሱን የሚያዞረው አረፋ የሚደፍቀው ሰው ካለ ምንም ላረጋ አልችልም ተወዳጆች። እኛ ግን በቀናነት ልክ እናንተ ቤት እዩ ጩፋ የሚባል ሰው የቤተክርስቲያናችን ስራ ጥሷል እና እርምጃ ይወሰድበት ብሎ ካውንስሉ የባንክ እንቅስቃሴውን ሁሉ እንዳገደ ሁሉ እኛም ደግሞ በቤታችን ፍኖተ ጽድቅ የሚባል ማህበር የሰራቸው ብዙ ጥሰቶች አሉ። በዶግማቲክ ኢሹም ላይ በጣም በዛ መሰረት ላይ ያደረጉ በጣም ብዙ ስህተቶች አሉ። ከስርዓትም ጋር ተያይዞ በጣም ብዙ እየጠሳቸው ያሉ ስህተቶች አሉ። ስለዚህ እንቃወማለን። በደቦ እንወስናለን፣ በደቦ እንፈርዳለን። ያ ፍርድና ውሳኔ ምንድን ነው? ሁላችን ተሰባስበን በመላው ዓለም ያለን ኦርቶዶክሲያን በአጠቃላይ ሁሉ እስኪደነቅ ማለት ነው ፊርማ አሰባስበን ይህን ማህበር እንቃወመዋለን። አለ ለጠቅላይ ቤተ ክህነት ፊርማችን አሰባስበን አስገብተን በቃ እኛ የምንፈልገው ማህበር አይደለም። ለምሳሌ የሆነ ሰው እዚህ ላይ ብለ ይምጣና ይማር ወይ ስል ከኔና ከአንተ ፈቃድ ይልቅ የኦዲየንሱን ፈቃድ እንመልከት እንዳለ ሁሉ አባቶቻችንም ከነሱ ውሳኔ ይልቅ የመላው ኦርቶዶክሳዊ አማኝ ውሳኔ ስለሚበልጥ ፊርማችን አሰባስበን እናስገባለን። አለቅ ፊርማችን አሰባስበን እናስገባለን። ብፁዓን አባቶቻችን ተመልክተው ያንን እግድ በዛ ማባል እኛም የምንፈልገው ያንን ነው። የአዳራሽ አገልግሎት ቤተክርስቲያን ስለማያስፈልጋት ማለት ነውና የደቦ ፍርድ ምናምን ሲባል በሌላ አይነት መልኩ የተረዳችሁ ቶች ወንድሞች በቻላችሁ ታቅም ፕሊስ በዚህ ያክል ኔጌቲቭ የሆነ አስተሳሰብ ባይኖር መልካም ነው። ክርስቶስ ኢየሱስን ለእኛ ማንም ሰው አይነግረንም። ምክንያቱም ክርስቶስ አባታችን ነው። ይህንን አባት የሆነውን ጌታ ደግሞ ለብዙዎች ያውቁት ዘንድ ምንሰብክ አማኞች ነን እና በፍጹም እንዳታስቡ፣ እንዳትጨነቁ፣ ሰይፍ ምዘዙ፣ ገጀራ አንሱ ምናምን ያለ ሰው የለም። የቤተክርስቲያናችን ስርዓት ግን አክብረን እናስከበራለን ብለናል። እንዲህ አይነቱ ጉዳይ ቅር ያስብላችሁም አያስብላችሁም፣ ደስ ይበላችሁም አይበላችሁም የቤተክርስቲያናችን ስርዓት ይከበራል። አለቅ። እንዲህ ሲባል የሚከፈውም ካለ ከዚህ በላይ ምንም ማድረግ አንችልም። የቤተክርስቲያን ስርዓት ይከበራል። ኤኒዌይስ ለሌሎች ሰዎች እድል ልስጥ። ፋንቲ እንዴት አለሽ? እንኳን ደህና መጣሽ። ሰላም ጤና ይስጥልኝ መምህራን፣ ወንድሞቻችን ከታችም ያላችሁ ወንድሞቻችን እንዴት አለሽ? ሰላም አለሽ? መምህር ስልክ አንሳ፣ ስልክ አታነሳ ወይ ነበር? መምህር እስኪያስ እንዴት ነሽ? እግዚአብሔር ይመስገን። ስልክ አታነሳ ፈልጋለሁ። ደውለሽልኝ ነበር አላየሁትም። ቀሲስን እንደውም ትናንትና አግኝቼው እኛ ጋር ነበርና እየጠየኩት ነበረ። ቀሲስ
አገር ቤት ነሽ ወይስ እዚህ መተሻል? ያው ታውቂ የለ የነጽዮን ዘመን አይ እንኳን ደህና መጣሽ ብለናል። ድምፅሽን ስለሰማን ደስ ብሎናል። ቴዶ እንኳን ደህና መጣ። ሰላም እንዴት አላችሁ? ዲያቆንዬ ፋንትሽ ታላቋ የምንወዳት እህት እናታችን፣ ሁላችሁም ክቡራን ወንድሞች መምህራን፣ እህታችን ህይወት እንዴት ነሽ? ተሙዬ እንዴት ነሽ? እንዴት ነህ? ያው መምህራን ያልኩት ሁለቱን ነው። ይከራከሩ ስለሆነ አሁን አንዱን ነጥዬ መምህር ብር አንደኛው የሆነ ሌላ ነገር ይላል። ስለዚህ ችግር ቴዶዬ እንዴት ነህ? ሰላም ፋንትሽ ቀጥይ ሀሳቦችን። ቴዶዬ በጣም ደስ ብሎኛል። ዛሬ በትክክለኛው መስመር ላይ ዛሬ ነው የተገናኘን ቲክቶክ ላይ እና ደስ ብሎኛል ስላገኘው እኛ የቀደመውን ስለሚመለከት ማለት ነው። እኔ እንኳን ያው መመን ነኝ። ወንድሞች መምህራን፣ ሊቃውንቱ፣ ቤተክርስቲያን ታላላቆች ብዙ ነገር ብለዋል። እኔ ምንም ሀሳብ የለኝም። ግን ከዛ ቤት አይናችን ነሽ ማርያም የምትለዋን በዘምር ደስ ይለኛል። እመቤታችንን እንድትጠራ ስለፈለግኩ ማለት ነው። ከተፈቀደልኝ መምህር። ኧረ ፋንትሽ ከመጀመሩ ነው ደግሞ እዚህ ቤት የምታስፈቅጂው እንዴ? ኧረ ዘምር የለም። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን፣ በሐሴት ቆመናል ደስታን ስለወለድ። የቀደመው እባብ እጅግ ተበሳጨ፣ በአሸዋ ላይ ቆመ መርዙን እየረጨ። ከልጅሽ ምስክር ሊያስቀር ከዘሮችሽ፣ እጅጉን ይተጋል ሊለየን ከጉያሽ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለወለድ። ገብተሻል አትወጪ አንዴ ከልባችን፣ ጌታን ያየንበሽ ስለሆንሽ አይናችን። የራቀው ቀርቦልን የረቀቀው ጎልቶ፣ ያየነው ባንቺ ነው የጠፋው ተገኝቶ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን፣ በሐሴት ቆመናል ደስታን ስለወለድ። ወይኑን ያፈራሽው የወይን ሐረግ ድንግል፣ ምግብን የሰጠሽን በቀራንዮ መስቀል። ምልክታችን ነሽ የእኛ መታወቂያ፣ የምንተርፍብሽ ከጥፋት ገበያ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን፣ በሐሴት ቆመናል ደስታን ስለወለድ። የሕይወት መገኛ የደስታ መፍሰሻ፣ ጸዋሪተ ፍሬ ያዘናችን መርሻ። ግቢ ከቤታችን በረከታችን ነሽ፣ የጎደለ ሁሉ ይሞላል በልጅሽ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን፣ በሐሴት ቆመናል ደስታን ስለወለድሽ። ፍቅሩ አይደርብን የእመቤታችን። እንግዲህ ሁላችንም የእሷ ስም ሲነሳ ከዳር እስከ ዳር ኦርቶዶክሳዊ አምላኩ እናት ስትነካ የተነሳው ማለት ነውና ትምህርቱን ለመምህራን እንተዋለን። እኛ እንደ ምዕመናን ነው ሀሳብ የምንሰጠው። ቤተክርስቲያን ሙሉ ናት፣ የትምህርት ችግር የለም። ስንዱ እመቤት ናት። ከትምህርትም በላይ አማናዊ ስጋና ደግሞ
ቆርሳ ሰጥታናለች ቤተክርስቲያን። ስለዚህ ምን እነሷን ብርቅና ደቅ ለእነሱ እንደው መጥቀስ አያስፈልግም እውነት ለመናገር ማለት ነው። ምክንያቱም የተቀደሰው ለሾቻችሁ ለእነሱ ሳይሆን ላመነ ሰው ነው። ስለእመቤታችን ላመነ ሰው ነው፣ ለተጠቀመበት ሰው ታምሯን ፍቅሯን ለተቀበለ ሰው ነው። አንዳንዴ ስለተአምር ሲያሹፉ ሳያቸው በጣም ይገርመኝ። ጌታ እንግዲህ ተአምር ለሚያምን ሰው ነው አይደለ? ስለዚህ ለኛ ተውልን በቃ እኛ ስለምናምን እግዚአብሔር ተአምራት ያደርጋል። ስለዚህ አሁን በጣም ማዝነው መምህራኖች እዚህ ጋር ያላችሁ ወንድሞች በጣም ነው እኔ ከመገረም በጣም አንዳንዴ የሚያስቁኛ አንዳንዴም ደግሞ በሆነ ተጸልይላቸዋለሁ። ማለት ወደ እግዚአብሔር ሁላችንም ማሳሰባ ስላልታደሉ ነው። ከሱ እናት ሰው እንዴት ከራሱ የመድኃኔዓለም እናት መሆን የቻለች እሷ ብቻ ናት እናት መሆን የቻለች እና አንዳንዴ ልንጸልይላቸው ይገባል። ሁለተኛ ቤተክርስቲያኒቷን በየቀኑ ለምንድን ነው ለኛ ትንተና የሚሰጡን? በየቀኑ ድርሳና ታምር ያነባሉ። የሚገርማችሁ ነገር እና ታምር እንኳን ያው ወንድሞቻችን መምህራን ታውቃላችሁ ከቅዳሴ በኋላ ታምር ይነበብ። እነሱ እኮ 4 ሰዓት እያነበቡልን ነው። ጥሩ ነው። መንፈስ ቅዱስ ፊታቸውን ጸፍቶ እያናገረ ማለት ነውና አሁን እንደኔ ሐሳብ ሁለት ነገር ነው። ቅድም መምህር እናንተ ሁላችሁም ተናግራችሁታል። እኛ አጀንዳ ተቀባይ መሆን የለብንም ብዬ ነው የማስበው። አጀንዳ ነው የሚሰጡን ስራ እንዳንሰራ ማለት ነው። በጣም ትልቅ ስራው ተደጋግመን እንደተነጋገር ነው እንደምታስተምሩ ነው። በጣም ትልቅ ስራ አለብን። ብዙ ኦርቶዶክሳውያን በአቅም ማነስ ምክንያት ከቅድስት ቤተክርስቲያን አምነው ሳይሆን ስለ ራባቸው ስለተቸገሩ ይሄዳሉ። አንዳንድ ረሃብ ክፉ ስለሆነ ሃይማኖቱን ለመቀየር ፈልገው ረሃብም ክፉ ስለሆነ ያ የሆነው ለምንድን ነው? እዚህ እኛ በአቅም ያደገ ኦርቶዶክሳዊ ስላላፈራን እኛ ያንን እንዳና። ሁለተኛ ኦርቶዶክሳዊ ጋብቻ በቅዱስ ቁርባን አብዛኛው ሰው ያገባል። ጋብቻ ብዙ ጊዜ እንጋባለን፣ ከዛ እጥፍ ደግሞ የሚፋታ ይበዛል። ለምን? እሱ ላይ ስራ ስላልሰራን። ኦርቶዶክሳዊ ቤተሰብ ማፍራት አለብን። ለነገዋ ቅዱስ ቤተክርስቲያን የሚረከብ ትውልድ ልጆች ላይ መስራት አለብን። ስለዚህ ይህን እንዳናደርግ በየጊዜው ርዕስ ይሰጡናል። የሆነ ነገር እንዲሆነ ይላሉ። እነሱ ግን ባለፈውም ተነጋግር ያለው በጣም እቅድ ይዘው ነው የሚንቀሳቀሱት። እንደኛ እንደዚህ የመጮህ ይሄ ምናምን እንዴት ስር ሰደው እስከ ሊቀ ጳጳስ ድረስ እንደሄዱ በምንም ይሁን እንዴት አድርገው ነው እነዚህ ሰዎች ዝም ብሎ እኮ አለም የአጋጣሚ አይሰሩም እነሱ በነገር ሌሎችም ይግቡ በቃ እንደዚህ ነው ተገፍተው ምናምን የሚባሉት እኮ ያኔ ሁሉ ህዝብ ተከትሏቸው ብሎ የሚወጣ ማንም ይወጣ ማንም መብላት መጠጣት የሚፈልግ መዝናናት ምንም ስጋይ ነገር የሚፈልግ ተከትሏቸው ወጣል። እስቲ ከድሮ ዘማሪያን ይወጣል ወይ? ከድሮ ጀምሮ በዝማሬ ያገለገለ ሰው በመጡበት ሰዓት የመጡ ሰዎች ናቸው ተጠቅልለው እነዛው ነው በዓላማ ገብተዋል። በዓላማ ወጡ። ራሳቸው እስኪ የትኛው ሰባኪ ነው እነሱ በፊት ቤተክርስቲያን ልጆች ከሆኑ ብዙ ታላቅ መምህራን ማን የወጣው? ሁላችሁም ሰንበት ትምህርት ቤት በጣም ጠንካራ የሆኑ የሰንበት ቤት አሉ። ከምስካየ ኅዙናን ከቅዱስ ገብርኤል ከተለያዩ አድባራት ያሉ ሰንበት ቤት ተማሪዎች አሉ። በጣም እስካሁን ተልእኮ ትምህርት ድረስ ደርሰው ብዙ ስለ ቤተክርስቲያን ማን ይወጣ? በቃ ህዝብ ተወጣ ምናምን ይወጣ የለም በነገራችን ላይና አሁን ስላልተቻለ እኛ ስፍራ ይዘናል። ዋናውን ቦታ ግቡን በጣም እያዘን ማለት ነው። ቤተክርስቲያን ገፊ ናት ሲባል በጣም ነው እኔ ያፈርኩት። ይለና ተለምነው እኮ ነው ዝም ብለው ጥለው ወጡት። ተለምነው ማለት ነው። ማንም ይገፋው ህዝቡ በቃ ካለነሱ በፍጹም አይሆንም ብሎ አልነበረም። በጣም ብዙ አመት ለታድሱ በጣም ስንከራከርና ሁለት ነገር ብያስባለሁ። እንደ ምዕመናን ሐሳብ እንድነገርኳችሁ መምህራን አሉ። እንደ ምዕመን ሐሳብ ብቻ ለመስጠት ነው ላሳጥረውና ሁለት ነገር ያስፈልገናል። አንድ ኦርቶዶክሳዊ አቅም፣ ሁለተኛ ኦርቶዶክሳዊ ቤተሰብ ማፍራት፣ ልጆች ላይ መስራት። ዋነኛና አንደኛው ደግሞ የተሐድሶን እንቅስቃሴ በተለያየ መንገድ ለህዝቡ ማስኬዶ ታስታውሳለህ። በብዙ ነገር ብዙ ሄደንበታል። በብዙ ተቀበለናቸዋል። ጸጋዬም ሲመጣ ሁላችን ተደስተን ተቀበለናል። በቃ ቤተክርስቲያን ከተቀበለች እንቀበላለን ብለው ግን አልሆነም። እንግዲህ አብ ያልተከለው ተክል ይነቀላል ስለሆነ ሰው ቤተክርስቲያን ታግሳለች፣ ህዝቡ ታግሷል። ከዚህ በላይ መቼም ትዕግስት ለማንም አይደለም። ግን አሁን ያለን አማራጭ በትክክል መስራት፣ እዚህ ሚዲያ ላይ ብቻ መጮህ ሳይሆን በትክክል መስራት ባለብን ነገር መምህራን ወንድሞቻችን በጣም ብዙ አላችሁ፣ ደስ ትላላችሁ። እኛ በቅርብ ነው የመጣ ነው። ህዝቡን ወጥራችሁ ይዛችሁ እስካሁን አቆይታችሁታል እና ይሄ በሚሰጠን እንትን ሁሌ ገብታችሁ ሁሌ እንደምታስተምሩ ብታስተምሩ ደስ ይለኛል። ማለት የሆነ ሰው ባለ ቁጥር እሱን ነገር አጀንዳ ባናደርገው
ምክንያቱም እነሱ እሱን ነው የሚፈልጉ። አሁን ቤተክርስቲያን ስለ ቅዱስ ቤተክርስቲያን ሲናገሩ ዋናዋን ቤተክርስቲያኒቷን ስርዓት አይደለም እየተናገሩ ያሉት፣ ስርዓት አምልኮታችን ቅዳሴውን አይደለም እየተናገሩ ያሉት። ይሄን ትላለች ቤተክርስቲያን፣ ይሄ ጥሩ ነገሯ ነው አይሉም። የወጡትም ያውቁታል ቤተክርስቲያን ምን እንደሆነች እና ስለዚህ ብዙ የቤት ስራ አለብን ምዕመናን ኦርቶዶክሳውያን በሙሉ ብዙ የቤት ስራ ስላለብን በተቻለ መጠን እየተናበብን በፍቅር ሁሉም እዚህ አገልጋዩ በሙሉ ወንድሞች መማጸናቸው እዚህ ላይ የምትሰሩ በእምነት ላይ የምትሰሩ ወንድሞቻችን በፍቅር በሰላም እየተነጋገራችሁ ህዝቡን አንድ አድርጋችሁ ታምር መስራት ምንም በቃ እኮ አንደኛ እግዚአብሔር በሰው ፊት የሚመሰክርልኝ ስላለ ሳንመሰክር ብንቀር እንዳይፈረድብን እንጂ ቤቱ ማጥራት ሲወጡ ማንም ገፍቷቸው አይደለም። መንፈስ ቅዱስ ቤተክርስቲያን አምላክ ነው ያስወጣቸው። አሁንም እንዲገለጡ የሚያደርጋቸው ራሱ ነው። በጣም ደስ ብሎኛል። በነገራችን ላይ አሁን ባጭሩ እንደዚህ ያው መምህር እስኪያስም ስለምታውቅ ያገር ስለነበርክ ምንም እናውቀው ነገር የለም። አባታችንን የሚያገለግሉ ነበሩ ምናምን፣ ግን እንደዚህ ቶሎ ሲገለጥ ጥሩ ነው። በጣም ብዙ ሄደው በጣም ብዙ እርምጃ ሄደው በጣም ብዙ ምዕመናን ያው እንዳይጠፉ። ስለዚህ እኛ ቤተክርስቲያኒቷ እና አባት እንደዚህ ነው ገሌ ጳጳስ አይመለከተንም። እኛ ምዕመናን ነን። ቤተክርስቲያን ራስ አላት። ደስ የሚለው እሱ ነው። ሲኖዶስ አለን። እሱን እንከተላለን። አንሳደብም። እንደዚህ ነው እንደዚህ ብለን አንልም። ግን ምንፍቅናን እና እንደዚህ ሶስት ነገሮች ቢሰራ፣ አንደኛ ትዳር፣ የትዳር ህይወታችን ኦርቶዶክሳውያን በጣም በአደባባይ ስለ ባል የሚወራበት እና በጣም የሚያሳፍር እና እህቶቼ ደግሞ የምናገረው ሚዲያ ላይ ወጣችሁ ስለ ባል ስለ ልጆቼ ነው የምኖረው የሚባል ትዳር የለም። ለልጆች አለን እናንተ መጀመሪያ ባልና ሚስት፣ ይሄ ነው ጋብቻ ቅዱስ የሆነው። ከዛ በኋላ ፍሬ እግዚአብሔር እና ለልጆቻችን ምንድን ነው የምናስተምረው? ለትውልዱ ምንድን ነው የምናስተምረው? እየወጣ ነው ኦርቶዶክሳውያን ናቸው መስቀል አድርገው እንደዚህ ነው ብሎ የሚናገሩ ወላጆች አሉ። ይሄ ሚዲያው እንዴት መጥፎ እንደሆነ በአንድ ወገንና የበረቱትን ዋኖቻቸውን ይኸው ስለሚል ብዙ ዋኖቻችን አሉ። እናቶቻችን አይደል እንዴ ተደብድበው አይደል በደም ባሎቻቸው ግን አንቱ እያሉ ጎንበስ ብለው እግራቸውን አጥበው እኛን አቆይተዋል። ያለ አባት አላሳድጉንም። እና ይሄን ላይ መሰራት ብቻል። በተሐድሶ እንቅስቃሴ ደግሞ እንደዚህ እዚህ ላይ መጮህ ሳይሆን ቴዶ ሁላችንም በውስጥ መስመር ምዕመናን እንደምናምታችን ሌሎች መምህራንም በደንብ አስረግጠን የምንሰራውን ነገር መስራት ብንችል፣ ምዕመናን ደግሞ ብንጸልይ በያንለንበት ሁላችንም ውዳሴ ማርያም ብንደግም በቀን በቃ ቢያንስ አንድ አቡነ ዘበሰማያት አሁን ለመጣው ማዕበል ብናደርግ ለወንድሞቻችን እዚህ ያሳዝኑኛል። አሁን ለመምህራን እዚህ ያሉት እኔ ራሴን ያመኛል የተወሰነ ሰዓት በኋላ ማለት ነውና በጣም እየታገሉ ነው ያሉት። እነዛ ደግሞ ማናቸው ሄሮድስና አብረው በጌታ ስቅለት የተስማሙት የማይስማሙ ሰዎች ሁለቱ ነገስታት ጲላጦስና ሄሮድስ ጲላጦስና ሄሮድስ ጌታ ለመስቀል ነው የተስማሙትና የማይስማሙ ሰዎች ናቸው። አሁን እዚህ ተስማምቶ እንትን የሚያደርጉ በጣም ከሚያሰቃችሁ ነገር እና ከሚገርማችሁ። ስለዚህ አንድ ሆነው ቆመው ሲሉ በጣም ራስ ያማል። እነሱ ጋር አንዳንዴ ዝም ብሎ አልፎ አልፎ ተቆርጦ የሚመጡ ስታዩ በቃ እብደትን የቀራቸው በቃ የሆነ ነገር ነው የሚያደርጋቸው። በቃ የሆነ ነገር በቃ ራሱ ያ የስድብ መንፈስ ያጋንንት መንፈስ እንዳለ ታውቃላችሁ። ስለዚህ እኛ ደግሞ ተረጋግተን በማስተዋል እታች ያለን ምዕመናን እንድንጸልይላቸው ለወንድሞቻችን እዚህ ላሉት ለሚያስተምሩን በፍቅር በሰላም እንድታገለግሉ ነው። በጣም ነው የምንወዳችሁ መምህራን ወንድሞቻችን። ሌሎቻችሁም እዚህም ያላችሁ ምዕመናን ኦርቶዶክሳውያን የምንኮራባችሁ ለሃይማኖታችሁ ቀና የሆናችሁ የትኛውም ሰማዕት የሆነ ሌላ እምነት ሃይማኖት ያለው የለም። የትኛውም የሚተረደው ምን የሚለው ይሄው ኦርቶዶክስ ዛሬም ሰማዕታት አሉ። እንኳን ትናንትና ዛሬም አለው እና እንደሱ ነው። በጣም ይቅርታ ያደረግልኝ የአሮጊት ወሬ እንግዲህ አስረዘምኩኝ። ቴዶም ፈልጋለሁ መምህር ሕዝቅያስም እንደዚሁ ብንገናኝ ደስ ይለኛል ማለት ነው። አንተ በጣም እናመሰግናለን። ጊዜን ያክብረን። የመጨረሻ እዚህ በኋላ ያው ነገ ማታ ከሚኖረን ላይፍ ጀምሮ ያው ነገ ማታ እንሰበሰባለን። ሰው በእመቤታችን በቅድስት ድንግል ማርያም ዙሪያ በተነሱ ሀሳቦች ላይ እንወያያለን። ውሾች ይጮሃሉ፣ እኛ እንጓዛለን፣ ስራችን እንሰራለን። እንደዛ ለላባባሉ ውሾች ይጮሃሉ፣ ግመሎች ደግሞ ይሄዳሉ ይባል የለ።
እና የሚጮሁት ሰዎች ይጮሃሉ፣ እኛ ስራችንን እንሰራለን። ወደፊት እንደ ሎጥ ሚስት ወደኋላ ዞር ብለን አንመለከትም። እና የመጨረሻ ሀሳብ ለቴዶ ልስጥ። ቴዶ በዚህ አጋጣሚ ለአንተ አንድ ነገር ከሀሳብ ጋር አያይዞ አንድ ነገር ፈቃደኛ ከሆንክ እንደው ሀሳብ እንሰጥበት እፈልጋለሁ። የሆነ ቪዲዮ ሲተላለፍ ነበረና ምንድነው ፈለገ ፍኖተ ጽድቅን የተቃወመው ገንዘብ ጠይቆ እምቢ ስለተባለ ነው የሚል ሀሳብ እና ቴዶ ፈለገ ለግል ጥቅሙ ገንዘብ ጠይቋል ወይ? ያው ጉዳዩን በቀናነት ያው አንተም ስለምትረዳው ማለት እና እንዲህ አይነት የገባ ፕሮፖዛል ነበር እነሱ ጋር ብዙዎቻችሁ አይታችሁታል። እና ከዛ ጋር ተያይዞ ቴዶ ከአንተ ጋርም አንተን እንቅልፍ አሳጥቼ ከቀኑ ልሁም በደንብ ሰዓትን እየተሻማው ይሄ ነገር እንደው እንዴት ነው እነዚህ ሰዎች እውነት በቀናነት ያግዛሉ፣ እውነት ይረዳሉ የሚል ሀሳብን ሳማከረ ነበር እንዳጋጣሚ እና ስለዛም የተወሰኑ ነገሮች እንድትለን ብዬ ነው። ቴዶዬ ቀር መልካም ፈለገዬ፣ በቅድሚያ እንግዲህ ያው ቀድሜም ሰላም ብያለሁ። አሁንም በድጋሚ ሁላችሁንም ሰላም ለማለት እወዳለሁ። ምናልባት በጣም የተብራሩ ነገሮችን መናገር የምችልበት ሁኔታ አለ ብዬ አስባለሁ። በመሀል አንድ ፎቶ ላስመለክታችሁ እወዳለሁ። ግድ የለም እሱ ይቆይና እንደ አጠቃላይ ከጥቅል ሀሳብ ስነሳ በዚህ በፍኖተ ጽድቅ ጉዳይ በጣም ለበርካታ ዓመታት ብዙ ጉዳዮችን ከመረመሩ ሂደቶችንም በዚህ ብንሞክረው በዚህ ብንሄድበት በዚህ በሚል ሃይማኖትን ከማስጠበቅ አንጻር በርካታ ስራዎችን የመስራት እድሉ ገጥሞኛል። ቀድሞ ማንምም እንትን በማይንቀሳቀስበት ሰዓት ኢቭን መረጃዎችን ሁሉ ለተለያዩ ከኔ በላይ ለነበሩ አንቂዎች በመላክ ይህን ነገር ልትሰሩ ይገባል። በተለይ ክርስቶስ አማላጅ ነው፣ ክብር ምስጋና ለስም አጠራሩ ይሁንና ክርስቶስ አማላጅ ነው ተብሎ የተነገረበት ቪዲዮ መጀመሪያ እኔ እጅ ላይ የነበረው ያንን ለህዝብ በማድረስ ሌሎችን እስከ መጨቃጨቅ የደረሰ ከፍተኛ ጥረት በቃ ነገሮች ላይ በቃ እንዲባል ከፍተኛ እንቅስቃሴ በማድረግ ውስጥ ለማሳለፍ ሞክሬያለሁ። ከዛ በኋላ እኛ 7 ሆነን ለምንከራከረው ነገር 20 ሊቃነ ጳጳሳት ሆነው መድረኩ ላይ ምስክርነት ሲሰጡ ስንመለከት ጉዳዩ በሃይማኖት መነጽር ቶሎ መፍትሄ የሚያገኝ መስሎ አልተሰማንም ነበር። በእውነት ለምዕመኑ ግን መረጃውን በማድረስ ፍሪዝ ያደረግነው ነገር አልነበረምና በዛ አይነት መንገድ ቀጠልን። ነገር ግን ሄደና ጉዳዩ ወደ መጨረሻ ወደ መሀል አካባቢ የመጣው ነገር ምንድን ነው? አይ ጉዳዩ ላይ ቁጭ ብለን ብንነጋገር የሚል ነገር መጣ። ጉዳዩ ላይ በደንብ ተነጋግረን የምትመክሩንን ሰምተን እንጓዛለን ሲባል እንግዲህ ቀድሞ በኋላ ነው እናንተ ማናችሁ የምትለው ሀሳብ የመጣችሁ እንጂ ቀድሞ አባቶች ይህን ነገር እንደው እየቀደዱ እያሳለፉ ነው ወደሚል አዝማሚያ የተጠጋ የምዕመኑን ልብ የሚሸረሽር በርካታ ነገሮች እዚህና እዛ ሲሰሙ ተመልክተን እናውቃለን። ከ20 ያነሱ ብፁዓን ሊቃነ ጳጳሳት አባ። ስለዚህ በዚህ አይነት መንገድ የሄደው እንቅስቃሴ እናንተ ብታማክሩን ሲባል ኦኬ እኛ እንኳ ታናናሾች ነን፣ ነገር ግን ከመምህራን ተብሎ በራሳቸው መነሻነት በራሳቸው ተነሳሽነት ነገሮች ተቃኙ። በጣም ቆንጆ ቲም ነበረ። ለ2 ወራት ቁጭ ተብሎ ብዙ ተመከረ። ብዙ በጣም በርካታ ነገሮች ተነስተው ስድብም ጭቅጭቅም ሁሉ ነገር የነበረባቸው ከዛ በኋላም መዝሙሩን በማስወረድ ሂደት መዝሙሩ ነው አይሆንም። እንደውም በዋናው በሰዓቱ የነበረው አከራካሪ አንዱ ጉዳይ የመዝሙር ጉዳይ ስለነበር መዝሙሩ ከቤተ ክርስቲያን ስርዓት አንጻር እየሄደ ያለ መዝሙር አለመሆኑን ሁላችሁ የምታውቁት ነው። ስለዚህ የሚነሱ መዝሙራት ተብሎ መምረጥ ነገር ሲጀመር ነው በቃ በሙሉ እንደውም መነሳት አለበት፣ እንደ አዲስ መጀመር አለብን የሚል ፓሽን መጣ። ይሄ በጣም ሰናይ ነገር ነው። ሰው ከልቡ ከተመለሰ እንዴት ያስደስታል ብለን በጸጋ ተቀብለን ያ ነገር ሆነ። ጉዳዩ በሃይማኖት መነጽር ብቻ የተጓዝንበት የነበረ ነው። ስለዚህ ህዝብን ይቅርታ ጠይቅና ከዛ በኋላ እንደ አዲስ አገልግሎቴን ጀምራለሁ የሚል ነገር መጣ። እንደተመለከታችሁት ጋዜጣዊ መግለጫ ተጠርቶ ማንም ያላየው ምናልባት ተጠያቂው እኛ እዛ ፊት ለፊት የተቀመጥን ሰዎች ሳይሆን ህዝቡ እና እንዲሁም ደግሞ አባቶች እንዳጠቃላይ ቤተክርስቲያን መሆኗን እንትን ለማለት ለማሳወቅ ለማስረዳት ብፁዓን አባቶች በቁጥር 3 ፊት ለፊት ተቀምጠው ነበር። ከዛ በበርካታ ሚዲያ እንዲተላለፍ ተደርጎ እንግዲህ መልካም የሰራው መስሎኝ የቤተክርስቲያንን ህግ
ስርዓት፣ ዶግማ፣ ቀኖና ሳፈርስ ቆይቻለሁ። ካሁን በኋላ ያ አይሆንም የሚል ማረጋገጫ ተሰጠ። እንግዲህ በዚህ አይነት መንገድ ይቅርታ መጠየቁ ካስደሰታቸው ታላላቆቻችን መካከል አንዷ ዘማሪት ፋንትሽ ናት። በዚህ አይነት መንገድ ይቅርታ ተጠይቆ ስለማየው ይቅርታ መጠየቁንም እኛ በጸጋ ተመልክተናል። ምክንያቱም የታወቀ ጠላት ተኩሶ ግንባር አይመታም፣ በሃይማኖት ሲሆን ማለት ነው። የታወቀ ጠላት ታውቁታላችሁ፣ ላይክ እንደ አሁን እንደሆነው ማለት ነው። የሚታወቅ አካል ባይዘዌ ከፋንትሽ ጋር በዚህ ጉዳይ ላይ ብዙ ስለምንመካከር እኔ ብፁዕ አቡነ ገብርኤልን በጣም ነው ማመሰግናቸው። በጣም በነገራችሁ ላይ ምክንያቱም እማመሰግናቸው ለምንድን ነው የእሳቸው አይነት ምልክት ያለባቸው ሌሎች ብፁዓን ሊቃነ ጳጳሳት አባቶች መኖራቸውን ስለምናውቅ እንዲህ ያለው ነገር መቼ ነው እንደው በተንኮል ከመሰራት ተቆጥቦ በግልጽ ተነግሮ ቤተክርስቲያን የምትለፋበት የሚለው ጊዜ ይናፍቀን ነበር። ፊት ለፊት አምጥተው መናገራቸው ቤተክርስቲያን አብዝታ እዚህ ጉዳይ ላይ እንድትደክምበት ያደርጋታል፣ አድርጓታልም። እንግዲህ እቺን 2-3 ቀን የተዘረጋውን የሊቃውንት ጉባኤ ስብሰባ ከዚህ አንጻር ማየትም ተገቢ ነው። ስለዚህ ቤተክርስቲያን እንድትደክም በዚህ የኑፋቄ ትምህርት ቅድስት ቤተክርስቲያናችን እንድትለፋበት በማድረጋቸው እናመሰግናቸዋለን። ሌላ 16-17 አባቶችን መቁጠር ሊቻል ይችላል፣ የሆነ ነገር እያወጡ ማለት ነው። ያው ብዙ አብዝታችሁ መናገር ምዕመኑ መረበሽ ይሆናል ተብሎ ስለሚታሰብ ይሰሰታል። እንዲህ ግን ተገልጦ ሲመጣ መሪው ራሱ ምዕመኑ ይሆናልና በዚህ ምስጋና ከልብ ነው። ስለዚህ እንደዚህ ያሉ ነገሮች ስለነበሩ ፊት ለፊት የሚታይ ነገር ነው። በሚዲያ ደረጃ የተመሰረተ ተቋም ነው። ምንም የሚታለል ነገር የለውም። ካታለለም መጨረሻው አስቸጋሪ ነው የሚለውን እንግዲህ ፍኖተ ጽድቅ በረጅም ገመድ ያው ብዙ ሰው እውቅና ሲሰጠው በቤተ ክርስቲያን ውስጥ መሰነግ አድርጎ የቆጠረው ሰዋል። ነገር ግን በረጅም ገመድ ማሰር ከዚህ ቀደም በቤተ ክርስቲያን እውቅና የቅድስት ቤተ ክርስቲያን ንብረት መሆኑ ሳይታወቅ ነገር ግን በቤተ ክርስቲያናዊ የሆነ ጣዕምና ለዛ መጥቷል ተብሎ ስለሚታሰብ የምናደርሰውን ተቃውሞ ሌጋሊ ማቅረብ እንድንችል በተቋም ደረጃ መታሰር ነበረበት። ለዛ ነው ብፁዕ አቡነ ገሌን ነው የምንይዘው፣ ብፁዕ አቡነ ገሌን ነው የምንይዘው። ግራ ገብቶን እኮ ነበር አይደል? በየመድረኩ ምስክርነት በተሰጠ ቁጥር በአንድ ብፁዕ ሊቀ ጳጳስ ሰስፔንድ መደረጉ እንዳሰራር ቴክኒካል ጥራት ነው ብዬ ነው የማስበው። በነበረውም ቲም በጣም ተንደርድረን ተቋሙ የግድ በቤተክርስቲያን ሰስፔንድ መደረግ ነው። ያ የመሆኑ ውጤትን እንደው አትከራከሩበትም ብዬ አስባለሁ። ቢኮዝ አሁን ውጤቱን አይታ ጊዜ ሳይፈጅ ሁኔታዎች እንዲህ ተብሎ ሳይቆጠሩ የማህበራት ማደራጃ መምሪያው በብፁዕ አቡነ ዲዮስቆሮስ የሚመራው ዳይሬክትሊ ወሰነ። እገዳዎች በዛም ሲሆኑ ተመለከተ። ስለዚህ በዚህ አይነት መንገድ ነው ነገሮች ተሰፍተው የነበረው ማለት ነው። እዚህ ጋር ምናልባት ፎቶውን ማሳየት ሳይኖርብኝ አይቀር አንድ ፎቶ ማሳየት ይኖርብኛል። ኦኬ ሶሪ ታገሱኝ ትንሽ ያው የላይፍ ሰው ስላልሆንኩ ብዙ መክፈት ጠፋብህ እንዴ? ቶሎ አይመጣልኝ። የሚገርም አንድ ፎቶ ላሳይ በደንብ ይታይ ከሆነ አላውቅም። ሴቭ ላድርገውና ይሄ ፎቶ ይታያቸዋል። ይሄ ፎቶግራፍ እንግዲህ የተነሳው በጣም እንወዳት ታላቃችን ዘማሪት ፋንቱ መኖሪያ ቤት የተወደደ ራት ነበረን እና በርካታ መምህራን ታላላቅ የቤተ ክርስቲያናችን ሰዎች እኛ ደግሞ ከእግር ስር ቁጭ ብለን መሀላችን የነበረው ዛሬ ቤዛነቷ ተክዶ የኑፋቄ ትምህርት እየተዘራባት ያለችው እመብዙሃን ወላዲት አምላክ ድንግል ማርያም ናትና ለፍኖተ ጽድቅ የነበረን የመጨረሻውም የመጀመሪያውም ስጦታ ይሄ ነበር። እመቤታችንን ነበር ስጦታ። እመቤታችንን ስጦታ ሰተን ወዳጅ ሆነን ነበር። እውነት ለመናገር በነገራቸው ፎቶ አልታየውን አላውቅም። እነፈለገ ካዩት ይበቃል። በእነሱ ልብ ውስጥ ከጸና ማለት ነው። እና ከዚህ በኋላ ድምፅህ ምናልባት ካልተሰማቸው እስቲ ቼክ ላድርግ። ምናልባት ከዚህ ይሰማል አይደል? የቴዶ ድምፅ ተወዳጅ ይሰማል። ቶሎ በሎ። ይሰማል። ቀጥል ቴዶ። እሺ። ስለዚህ በዚህ አይነት መንገድ ስጦታችን እመቤታችን ነበረች። እንግዲህ በዚህ ሁኔታ በጣም በርካታ ወዳጅነቶች አብሮ ለመስራት ይሄን ማህበር ያው ተፍቆ አልቋል ብለን ስለማናምን ጥረቶች ነበሩ። በርካታ በቃ ከቤተክርስቲያን ጋር የተጣበቁ ስራዎች መሰራት እንዲችሉ በጉባኤያት ደረጃ ብዙ ነገሮች እንዲሆኑ እንዲደከምባቸው በከተሞች አካባቢ ስፔሻሊ ከምዕመኑ ጋር አለያይቶ የነበረው ነገር የቀረበ እንዲሆን ከቤተክርስቲያን አስተምሮ ጋር እንዲታረቅ ታላላቆች በደንብ ቀርበው እንዲሰሩ ይኸው ዘማሪት ፋንትሽን ወስጄ ያስተዋወቋት እኔ ነኝ። በዚህ ሁኔታ መቀራረብ አለብሽ በሚል ማለት ምክንያቱም ታላላቆች የያዙት ነገር የበለጠ እየጠራ ይሄዳል የሚል ፍላጎት ስለነበር
እንደ ቲምም መምህር ታደሰ ወርቁ የሚመሩት የዚህ የተምሮ ማስተማሩ ቡድን ደግሞ እነ መምህር ምትኩ እነ መምህር ኢዮብ ይመኑ በመምህራኑ ላይ መሰራት አለበት ተብሎ ሲታመን መምህራኑን ሰብሰብ አድርጎ ስልጠናዎች መስጠት፣ የውይይት ጊዜ ማሳለፍ የመሳሰሉ በጣም በርካታ ሂደቶች ተኬዷል። ይሄ ለማዳን የተደረገ ርቀት ነው። ይህን ሁሉ ለምን ታደርጋላችሁ ከተባለ እንደ ነፍስ ጸጋዬ ስለሚጠቅም እንደ አካል ደግሞ ሰውየው ቀናይ ስለሆነ በዚህ አጋጣሚ መናገር የምወደው ጸጋዬ እንደ ግለሰብ እጅግ በጣም ቀናይ ሰው ነው። ከሃይማኖት ውጪ ባለው መነጽር ቀናይነት ነው የተሞላው ሰው ነው። ለብዙዎቻችን መልካምነቱን አሳይቶናል። ይሄን መዋሸት አያስፈልግም። ግን ከሃይማኖት አይበልጥም። በሃይማኖት ጉዳይ ሲመጣ ማንም አልሰማው። ካስተዋላችሁ እንደውም በዚህ ከይቅርታው በኋላ በይቅርታው ቅሬታ የነበራቸውም ያኮረፉም አካላት የይቅርታው አካልም የነበርን ሰዎች እኩል በተመሳሳይ ሙቀት አስተያየታችንን እየሰጠን ወይም ይሄ ሴል ከቤተ ክርስቲያን ይቆረጥ እያልን ነው። ቢኮዝ በሃይማኖት ድርድር የለም። የታሰርንላት ወደዚህ ተንገላታንባት ቤተ ክርስቲያናችን በመንግስታት ቢሮዎች ፊት የቀይ ጥቁር የሆነችበትን አስተምህሮ ማንም ቆሞ አይዘብትበትም። ለዚህ ምንም እድል መስጠት የሚባል ነገር አያስፈልግም። ተቋማዊ በሆነ ውለታ ከተዋለላቸው ቡድኖች መካከል አንደኛው ኢኦቲሲ 58 ሚሊዮን ብር ወጪ ተደርጎለት ስቱዲዮ ተገንብቶ፣ ነገር ግን ያ ሃይማኖታዊ የሆነ ውለታ አይደለም። ወይም የሃይማኖት አስተምሮን ቆርሼ ልስጥህና አንተ ስቱዲዮ ገንባልኝ ተብሎ የተደረገ ድርድር አይደለም፣ ሊሆንም አይችልም። ስለዚህ ኢኦቲሲ የሰጠውን የአየር ሰዓት ለምን በሃይማኖት ጉዳይ ድርድር የለም? በቅድስት ድንግል ማርያም ጠረጴዛ ላይ ቅድም ዘማሪት ፋንትሽ እንባ ተናንቀዋት እየዘመረችልን ያለችው ድንግል ማርያም ጣዕማችን ስለሆነች፣ ድንግል ማርያም ወዛችን ስለሆነች። በኦርቶዶክሳዊ ተዋህዶ ቤተክርስቲያን ውስጥ ድንግል ማርያም የማንደራደርባት ትልቅ ጉዳያችን ናት። እሷ ስትነካ ልክ ቀፎ እንደተነካ የንብ ሰራዊት ሁላችንም ሰፍረናል። ለዚህም ተቋም አጌነስት ሆነን ቆመናል፣ እንቀጥላለን። ይህን ደግሞ እንዲወዱ ፍጹም የሆነ መከፋት ውስጥ ከቶናል። ምክንያቱም የተለፋበት መልካም እንዲሆን ብዙ የተጣረበት ነገር በሃይማኖት እንደዚህ ያለ ድፍረት ያሳያል ብለን አላሰብንም፣ አልገመትም። ይሄ አንገት አስደፍቶናል። ይሄም ነገር እንዲቋረጥ የተቻለው ጥረት ሁሉ ይደረጋል። ምክንያቱም ቤተክርስቲያናችን ምንም አይነት ሪፎርም አያስፈልጋትም። መንግስታዊ ተቋማት ቅድስት ቤተክርስቲያናችን አምራ ተውባ ተሰርታ የተጠናቀቀች አማናዊት ቤት ናት። ይሄ በየሁሉ ሰው ልብ ውስጥ መቀመጥ መቻል አለበት። ገና ለገና ሀብት፣ ዝና፣ ጓደኝነት፣ ወዳጅነት ምናምን አለኝና ቤተክርስቲያንን እንደፈለኩ ልዘውራት አይቻል። በጣም ነው የምናዝነው። ይልቁኑ ቃል በቃል የተመላለስናቸው በርካታ ነገሮች ነበሩ። ቤተክርስቲያኒቱን ማን ያሳየኝ እኔ እኮ በጣም በቃ ተቸግሬያለሁ ብሎ አቶ ጸጋዬ አስለቅሶናል። እውነት ለመናገር እንባ አውጥተናል። ቢኮዝ እንደዚህ አይነት ሰዎች ቤተክርስቲያን ውስጥ አሉ ብለንም ስለምናምን። ነገር ግን ጥፋቱ አሁን የተገላቢጦሽ ሆነ። አጉል ድፍረት ቅድስት ቤተክርስቲያናችን ላይ ታየ። ስለዚህ በዚህ ጉዳይ ላይ አሁን መጀመሪያ ይቅርታው ሰሞን ላይ ታስታውሱ ከነበር እኔና ፈለገ የተቃረነ ሀሳብ ነበረን አይደለም? አሁን ግን እኔና ፈለገ በአንድነት ነው የምንነሳው። ምክንያቱም በቤተክርስቲያን ድርድር ስለማ የቤተክርስቲያን አጠባበቅ ሂደታችን በየአተያያችን ሆኖ የተላለፍናቸው ጊዜዎች ይኖሩ ይሆናል። ነገር ግን አሁን የተመጣበት መስመር ሁላችንም ተንደርድረን ይህንን የቆሻሻ ትቦ እንድንደፍን የሚያደርገን ነው። ከኮሚቴው ትልቁ እንቅስቃሴዎች መካከል የብፁዕነታቸውን ቆራጥነት ከማድነቅ ተነስቼ እሳቸው ያደረጉትን ነገር ለማሳነስ ባልፈልግም፣ ነገር ግን በታላላቅ መምህራኖቻችን የነበረው እንቅስቃሴ ቀላል የሚባል አይደለም። ከዚህ ቀደም ሲተቹ የነበሩት እነ መምህር አብይ እነ መጋቢ ሃይማኖት ተስፋዬ ሞሲሳን ተመልክታቸዋል። በጣም ስንወቅሳቸው፣ በጣም ብዙ ስንላቸው ነበር። በጣም ብዙ ያልናቸው መምህራን አሁን በዚህ ጉዳይ ላይ ፊት አውራሪ ሆነው መጥተዋል። በቃ አለቀ፣ ስለተጨረሰ። በዚህ በሃይማኖት ጉዳይ ያለንን ነገር አሟጠን ጥቂት ትዕግስት የነበረውና ትዕግስት ያጣ ወይም ደግሞ ይሄ ነገር በቃ የሚል ነበር የነበረው። አሁን ግን ሁላችንም በቃ ኖሞር ፍኖተ ጽድቅ ካሁን በኋላ በቃን፣ ይበቃናል፣ እዚህ ድረስ ሞልቷል። ወዳጅነታችን፣ ጓደኝነታችን፣ የነበራችሁን መልካም ነገር በሌላ መንገድ እናስቀጥለዋለን። በሃይማኖት ጉዳይ አልተገናኘን። እኛ የምናምነው እናንተ አታምኑ። ቤተክርስቲያን የምታከብረውንና የምታስከብረውን እናንተ አታከብሩም፣ አታስከብሩም። ጌታ በተሰቀለበት በዛ ታላቅ ቀን ከመስቀሉ ስር ዝቅ ብላ እየየ ብላ በምድር ላይ ከነበሩት ፍጥረታት በላይ እንባዋን ያዘራችን ቅድስት ድንግል ማርያም ድጋሚ እንደ አይሁድ በድላቸው ድጋሚ
እሷ ክብርት ናት፣ ብጽይት ናት፣ ከፍ ብላ ተቀምጣለች። እርግጥ በሰው ንቅናቄ የሚወርድ ክብር የላትም እናታችን። ነገር ግን እናንተ እናድርጋቸዋልና ካሁን በኋላ በዚህ ጉዳይ ድርድር የለም። ይልቁኑ በዚህ ጉዳይ አስተማሪ ሆነን እንመጣለን ብዬ ነው የማስበው። ወዳጅ ጓደኛ፣ መልካም ስትሆኑልን፣ መልካም ስትመኙልን፣ መልካም ስታደርጉልን መኖራችሁ ለሃይማኖት ያለንን ቦታ አለመጋፋቱ ተጨማሪ ትምህርት ይሆናል። ይህንን ለማለት ወዳለሁ። በስተመጨረሻ ወንድማችን ዲያቆን ፈለገ ኦፍኮርስ እኔ ያለኝን ወዳጅነት ጓደኝነት በማሰብ አንድ ትልቅ ፕሮጀክትን ይዞ መጣና መልካም ይሆናል ተብሎ ባይዘዌ ኃጢአት አይደለም። ፊት ለፊትም ወዳጃችን ብዬ ሳወራ ማላፍረው ለዛ በየትኛውም መንገድ መቀራረብ፣ መወዳጀት፣ መሸላለም ምናምን የመሳሰሉ ነገሮች አንግሉን እስከጠበቁ ድረስ መጥፎ አይደሉም። እንኳን የኛ ፕሮጀክት ይቅርና ኢኦቲሲም ለስቱዲዮ ማጠናከሪያ መንገድ ተሰጥቶታል። በዚሁ አካሄድ ነውር የለውም። መልካም ሰዎች፣ ለጋስ ሰዎች ከተገኙ ይህንን ነገር እንዲህ እናድርገው በጋራ ብሎ ማለት ይገባል። ይቺ ነገር ተራ ማሸማቀቂያ ናት፣ ያለፈባትም። ከዚህ ቀደም ፈለገ በደንብ ያስታውሳል። የመጀመሪያው ንቅናቄ በምናደርግበት ወቅት እኔ ከምከሰስባቸው ነገሮች አንዱ ቴዶ ዘሩፋኤል ፕሮጀክት አምጥቶ ስላልተቀበልነው ተብያለሁ። ተመሳሳይ ማለት ያኔ የነበረው ታስታውሱ ከነበረ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የገዳማውያን የተለያዩ ጉዳዮች ማስፈጸሚያ የሚሆንን እንቅስቃሴ በማህበረ ደብረ ቁስቋም እያደረግን ነው። ይህንን ነገር ሊወጣ ይችላል ተብሎ በረከታቸው ትድረሰ በብፁዕ አቡነ ኤርሚያስ ሀገረ ስብከት በሰሜን ወሎ ጉዳይ ሚሊኒየም አዳራሽ በነበረው ጉባኤ ስንገናኝ ጉዳዩን ይህም ብናደርግ እንዲህ ብናደርግ ብዬ አሳይቻለሁ። ያንን መጠየቅ ያንን አለመመለስ በሃይማኖት ሊያስቆጣ አይችልም። መፍቀድም መመለስም የባለሀብቱ መብት ነው። ስለዚህ ተነስቶ ቴዲን የሚያስኮርፈው ተነስቶ ፈለገን የሚያስኮርፈው ነገር የለም። ባይዘዌ ለእኛ ለዚህ ፕሮጀክት ማስፈጸሚያ ምንም ችግር የለውም እሱ አላደረግም ምናምን ብለን እንኳን ልናኮርፍ ይቅርና ነገሩን የምናስፈጽምባቸው 1001 ቀዳዶች አሉ። ስለዚህ ይህን ያህል አስኮርፎ በሃይማኖት አይነት ነገር ክሽከሻ ውስጥ የሚያስገባ ነገር የለም። አናደርገው፣ ፈለገም ሊያደርገው አይችልም። እንደዚህ አይነት ተራ ማሸማቀቂያዎች የውንብድናው አንዱ አካል። ለምሳሌ እኔ ሰሞኑ ባለው ጉዳይ የሚሰማኝን ስሜት በተለያየ ሁኔታ አንጸባርቅ ያለው አትደንግጡ ክርስቶስ ቤዛ ነው ብሎ መናገር በራሱ የክርስቶስን ቤዛነት ከፍ አድርጋ ለመሰከረች ቤተክርስቲያን ይህንን አፍ ማላቀቅ በራሱ ኑፋቄ በእውነት ማለት። ስለዚህ እንዲህ ያለ አይነት ዝም ብሎ የሆነ ነገርን ለማለፍ የሆነ ነገርን አስታኮ የሆነ እገሌን ለመጉዳት መጣል ፈለገ ባነሳው ሐሳብ ተከባሪ ነው። ምክንያቱም በፍኖተ ጽድቅ ጉዳይ መላ ያጣንበት ጉዳይ ስለሆነ አይደለም በአዲስ አበባ ያሉ ሰፈሮችን ገና አገር አቀፍ ሰፈሮችን ገና ዓለም አቀፍ ሰፈሮችን ስም እየጠራን እንቀጥላለን። እዚህ ያለንበትን ዓለም ኤድመንተን፣ ካልጋሪ፣ ቶሮንቶ እያለን እንቀጥላለን። ገና ምን ብርቅ ነው እንዴ? ምክንያቱም ጉዳዩ ሃይማኖት። ስለዚህ እዚህ ነገር ላይ ድርድር የለም። ፈለገን ማሸማቀቅ ፈለጋውያንንም ማሸማቀቅ አይቻልም። ይሄ እንደው ባትሄዱበት የተሻለ ነው። ካሁን በኋላ ያለው አንድነት የተነካብን ነገር ቀላል ስላልሆነ ብዙ መልካም ነገሮችን ተመኝተንላችኋል። በጣም ብዙ እድሎች ቤተክርስቲያን ሰጥታችኋለች። ያንን አልተጠቀማችሁም። አሁን እንደቀደመው ቴዶ እንደተነገረበት አይነት ነገር ፈለገን መናገር አንድ ነው። ላታመልጭኝ አታሯሩጭኝ የሚባለውን አባባል አይነት ያስታውሰናል። ስለዚህ ይሄ ነው ማለት ነው። ፈለገዬ ምናልባት እንደ ማጠቃለያ እዚህ ላይ መናገር የምፈልገው ነገር በዚህ ጉዳይ ላይ በጣም ጥርስ ማብቀላችን አሁንም መረጋገጥ መቻል አለበት። በቤተ ክርስቲያናችን የተሰገሰጉ እኔ እንደውም ተሐድሶ ብዬ መጥራት ብዙ አይመቸኝም። እኔ ተሐድሶ አለ ብዬ ሳይሆን መናፍቅ ነው የተሰገሰገው፣ እንዳል ሙሉ መናፍቅ ነው ቤተክርስቲያን ውስጥ ተሰግስጎ በዚህ ዘመን እያየን ያለን። ስለዚህ እናንተ እየተነቀላችሁ የምትጠፉበት ጊዜ በጣም ቅርብ ነው። ብትችሉ እንጸልይላችኋለን። ባይዘዌ ብናተርፋችሁ በጣም ደስተኞች ነን። በዚያም በፍኖተ ጽድቅ አካባቢም ለተነሱት ነገር ብትተርፉ በጣም ደስ ይለናል። አንድ ነገርን ላስታውስ። ምናልባት እነ መምህር ምትኩ ያደረጉት ስልጠና የምን ውጤት መሰለ? ፈለገ ውጤቱ የነበረው መምህራኑ ስማቸው ተጠቀሰና ይባረሩ ተባለ። በእነሱ በፍኖተ ጽድቅ በኩል የቀረበ ሀሳብ እናባራቸው ተባለ። አይ ኖ የምን ማባረር? ቤተክርስቲያን ልክ እንደ ከብት ጨጓራ አጣጥባ እያንዳንዱን ፈታታ ልቅም አድርጋ መስራት ታውቅበታለች። ስለዚህ ይሰሩ ለምንድን ነው የሚባል የሚል ከፍተኛ የመምህራን ተነሳሽነት ነበር። ስለዚህ ገዳማት ላይ ሱባኤ ተቆጥሮ ምሽት ላይ ውይይት እየተደረገ ምናምን በርካታ ሂደቶች ነበሩ። ይሄ ሁሉ ግን አልተሳካም።
ብዙ ተቆሳችሁ ብዙ የምታጠፉት አካል የለም። ካሁን በኋላ ደግሞ ተቆርጦ መጣል በህግም በሃይማኖትም ብዙ አይነት ደረጃ የሚያስጠይቅ ነው የሚሆነው። በዚህ ጉዳይ ላይ በርትተን ጸንተን መስራታችንን እንቀጥላለን። ምናልባት ፈለገን አቢዩዝ ያደረጋችሁ ሰዎች በዚህ መንገድ ካላችሁ ፍጹም ስተት ነው። ሌላው ሳልናገረው ባላልፍ ደስ የሚለኝ በነገራችሁ ላይ ሰሞኑ ስላላወራው በደንብ አውርቻለሁ፣ ግን በደንብ አልተናገርኩም እዚህ ጉዳይ ላይ እና ልክ እንደታፈነ ቤት ቁጠሩ። አንዳንድ አክቲቪስቶች ጋር እየተገባ ይሄ ዓለም አቀፍ የወሬ ጉጉት ያላቸው ዓለም አቀፍ የአእምሮ ህሙማን ከሀገር ውስጥ ጸበል አምልጠው በዓለም አቀፍ የአእምሮ ህመም ህክምናና መድኃኒት የቆዩ ሰዎችን እየገባችሁ ማረጋገጫ ባትጠይቋቸው። የሃይማኖት ጉዳይ የሚረጋገጠው በአክቲቪስት ሳይሆን በጣም በበርካታ ሊቃውንት መምህራን አሉን። በጣም በርካታ ብዙ ከካህናት አባቶች ጀምሮ እንደነ ቀሲስ ዲበኩሉ ዘማሪያን ነዘማሪ ፋንትሽ እንዲሁ መምህራን እንደነፈለገ እንደነልደት እንደናክሊል እንደሌሎቹ በጣም በርካታ ስንቱን ጠቅሰን ስንቱን እንተዋለን። ስለዚህ የሄዳችሁ እነሱ ጋር ባታነፈንፉ። የእነሱም ንግግር ያው ሰሞኑ አንዱን ልደት ሲያሳስረው አይቻለሁ። ነገር ግን ታስረው አይታሰሩምና እነሱ ጋር እየሄድን አጀንዳ ማቀጣጠያ ባንሆን። እነሱ ገጽታቸውንም ህይወታቸውንም የሚገነቡት እዚህ ጋር ቲክቶክ ላይ በሚነድ ወሬ ነው። ሀገር፣ ሃይማኖት፣ እሴት፣ ባህል ምናምን የመሳሰሉ ነገሮች ለእነዚህ ሰዎች ቦታ የለውም። የሚያወሩትም ሳያነቡ ነው ወይም ደግሞ ጥቂት የገረቡትን ነው። ባይዘዌ እንደው ጥቂት ከገረበ አላዋቂ ይሻላል። ጥቂት የገረበ መጥፎ ነው። እውቀቱ ወይ አያድግም ወይ አያንስም። እና በእንደዚህ አይነት አተያይ ነገሮችን የሚያደርጉ ስላሉ እነሱ ጋር ገብተን መማገዱን ማረጋገጫ መፈለጉንም ፕሮቴስታንቶቹ ያድርጉት፣ እያደረጉትንም እያየን እኛ በሞጣ የሚረጋገጥ የሆነ ቀኖናዊ ሂደት የለንም፣ ዶግማዊ ሂደት የለንም። እግዚአብሔር የተመሰገነ ይሁን ብዙ ታላላቆችን ሰጥቶናል። በእነሱም ያረጋግጡ። እኛ የምናረጋግጠው ግን በመሰረታት ክርስቶስ በቅዱሳን በጻድቃን እንዲሁም ደግሞ ቤተክርስቲያናችን ባፈራቻቸው ዘመኑ በሰጠችን ትልልቅ መምህራንና ሊቃውንት ነው። መደምደሚያዬ ነው። ኖ ሞር ፍኖተ ጽድቅ። እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ከሞላ ጎደል በጣም እንግዲህ በአጭር ሰዓት ውስጥ ብዙ ነገሮችን አብራርታ ስፔሻሊ እኔ በለቀኩት ቪዲዮ ላይ ሰፈር መጠራቱም ትንሽ ቅር ያሰኛቸው ብዙ ፕሮቴስታንቶች ነበሩ። ግን ቅድም እንዳልኩት በቀናነት የሆኑ ሀሳቦችን ለማብራራት ሲሞክሩ የነበሩ ፕሮቴስታንቶች ወንድሞች እግዚአብሔር ያክብርልን። ግን ሀሳቡ ፍኖተ ጽድቅ የሚባል ማህበር ከስርዓተ ቤተክርስቲያን ወጥቷልና ሰይፋችሁን ምዘዙ፣ ገጀራ አዘጋጁና ፍለጡት ቁረጡት የሚል ሀሳብ ያዘል አይደለም። በደቡብ ንፍረድ የሚል ሀሳብ አለው። ትክክል ነው። በደቡብ እንወስን ማለት በህብረት ተሰብስበን ፊርማዎችን በሁሉም አካባቢ ባሉ በመላው ዓለም እያንዳንዱ ኦርቶዶክስ ፊርማዎችን አሰባስቦ እንዲህ የሚባል ማህበር ለቤተክርስቲያን አያስፈልጋትም የሚል ውሳኔ ጠቅላይ ቤተ ክህነት ላይ ያሉ አባቶች እንዲወስኑ የማድረግ እንቅስቃሴ ነው እና አንዳንድ ጊዜ መብቱንም ስጡን። በጣም ደጋግሜ የተናገርኩት ነው። በፕሮቴስታንቱ ቤት እዩ ጩፋ የተባለ ግለሰብ የቤተክርስቲያናችን ስራ ጥሷል ብሎ ፕሮቴስታንቶች ሲጮሁ ኦርቶዶክሳውያን ጣልቃ እንዳልገቡ ሁሉ በተመሳሳይ በእኛም ቤት እንዲህ የሚባል ማህበር ስራ ጥሷል፣ ስለዚህ እናግደው፣ በህብረት እንወስንበት፣ በደቡብ እንወስንበት ሲባል የትኛውም ፕሮቴስታንት ውሳኔ ሊሆን አይችልም። ልክ ፋንትሽ እንዳነሳሽው ምሳሌ ልክ ጉዳዩ ቤተክርስቲያን እየተጠቃችበት ያለ ጉዳይ ሲሆን ልክ ክርስቶስን ለመስቀል ሄሮድስና ጲላጦስ እንደተስማሙት ከፍኖተ ጽድቅ ጋር ፕሮቴስታንቶች የሚስማሙ ከሆነ ዞሮ ጉዳዩ እኛ እስከዛሬ ያላወቅነው ከጀርባው አንድ ሌላ እንግዳ የሆነ ነገር አለ ማለት ነው። እኛ እስከዛሬ ድረስ የምናውቀው ማህበሩ የቤተክርስቲያን ማህበር እንደሆነ ነው። ነገር ግን ከስርዓት ውጭ ያሉ እንቅስቃሴዎችን ስለሚያደርግ እንዲታገድ የምንፈልገው ማህበር ነው እና እንዲህ አይነቱ ማህበር ከጀርባው ሌላም ጉዳይ አለ ማለት ነው። እንደዛ እና ሲቀጥል በተለያዩ አንዳንድ ቪዲዮችን ተመልክቻለሁ። የነ ዮኒ ማኛንም ፍኖተ ጽድቅ በዝማሬ አስረሽምችው ይላል። ይሄ አሸበልገዴ አይነት መዝሙሮች ይከፈታሉ እና ይሄ ለጭፈራ ይቀርባል። ስህተት ነው ብለን ሀሳቦችን ስናቀርብ አንደኛ ጨፋሪዎቹ እናንተ አይደላችሁ የሚሉ ሀሳቦችን ሁሉ ያነሱ ሰዎች አሉ። ዮኒ ማኛን እና ምናልባት ኦርቶዶክስ የሆኑ ሰዎች ያው ጨፍረው ሊሆን ይችላል፣ ግን ቤተክርስቲያን እንደዛ ታስተምራለች አታስብ። ለምሳሌ ከትምህርት ቤት አጥር ላይ ዘለው የሚወጡ ተማሪዎች አሉ። ትምህርት ቤቱ ስነ ምግባርን እያስተማራቸው እነሱ ግን ከራሳቸው የባህሪ እክል የተነሳ አጥር ዘለው የሚወጡ ተማሪዎች አሉ።
እና በዛ ስራቸው ደግሞ ትምህርት ቤቱ ሳይሆን እነሱ ናቸው የሚጠየቁት። በተመሳሳይ ሰዎች ለሰሩት ጥጥ ራሳቸው ግለሰቦቹ ቤተክርስቲያን አትጠየቅ፣ ቤተክርስቲያን አታሰብራም። እንደው ለጭፈራው ከኮንሰርቱ የበለጠ ከምሽታ ቤቱ የበለጠ የሚጨፈረባቸው ቸርቾች አሉ አይደል? ኦኬ ለኢየሱስ እየተባለ አጋንንታዊ ጭፈራ፣ ለዝሙት ቀስቃሽ የሆኑ እንቅስቃሴዎች ይደረጉ ይል እንደውም አሁን ይሄ የተነሳው ሀሳብ ቀርቶ ማለት ነው። እና በተዘዋዋሪ በቪዲዮም ሲሰራጭ የነበረው ሀሳብ ምንም ግልጽ ነው። እኛ ኦርቶዶክሲያን መብቱ አለን በሁሉም ቦታ ላይ። በነገራችን ላይ ሁሉም ወጣት አለን ከዚህ ሀሳብ ጎንነን በማለቱ እጅግ በጣም እኔ ደስ ብሎኛል። በጣም ኮርቼባችኋለሁ። እና ኦርቶዶክሲያን የእናንተ ህብረት ይህን ያክል የቤተክርስቲያን ጠላት የሆነውን መንፈስ ይህን ያክል ያውከዋል። 3 ቀን ሙሉ ለቤተክርስቲያን ጠላት የሆኑ በአጠቃላይ መንፈሳቸው ሲታወክ ነው የቆየው። ለምን? ይሄ ሁሉ ኦርቶዶክስ ህብረት በአንድነት ይህንን ማህበር ሲቃወም፣ በአንድነት የቤተክርስቲያን ስርዓት ይከበር፣ በአንድነት የቤተክርስቲያን ስርዓት የግድ መጣስ የለበትም ብሎ ሲቆም ብዙ ለቤተክርስቲያን ጥላቻ ያላቸው አካላት ውስጣቸው ሲታወቅ ነበረ። ዞሮ ዞሮ ውስጣቸው ታወቀ አልታወቀ እኛ ጉዳያችን አይደለም። የቤተክርስቲያናችን ስርዓት ይከበራል። እና ፕሮቴስታንቶች ወንድሞች እንደምታውቁት ካውንስሉ ራሱ እዩ ጩፋ የሚባለውን ሰው ያው አግሎት ነበረ። ያው ግለሰቡም ራሱን የካውንስሉን አውግቻለሁ ምናምን እያሉ የሆኑ የቃላት ልውጦች ነበሩ። እና ፕሮቴስታንት የሆኑ ሰዎች እዩ ጩፋ የሚባለው ሰው የቤተክርስቲያን ስርዓት ጥሷልና በቃ ይገለልልን የማለት መብት እንዳላቸው ሁሉ እኛም ኦርቶዶክሲያን ደግሞ መብቷል። ይሄ የቤታችን ጉዳይ ነው። እኛ ፕሮቴስታንቶች እዚህ ሀገር አይኖሩ የሚል ሀሳብን አናነሳም። እነ ካቶሊኮች እነ ሙስሊም ጆባ ዊትነስ ምናምን እዚህ ሀገር እንዴት እንደዛ አይባልም። ተወዳጆች አንኛ ይህች ሀገር የብዙሃን ሀገር ነች። በቋንቋ ብዙ ነን፣ በሃይማኖት ብዙ ነን፣ በባህል ብዙ ነን፣ ብዙ ሆነን እየኖርንባት ያለች ሀገር ነች። እግዚአብሔር የተመሰገነ ይሁን። ሲቀጥል ደግሞ ሰይፍን የሚያነሱ በሰይፍ ይጠፋሉ። ጌታችን ኢየሱስ ለጴጥሮስ እንዳለው ማለት ነው። የሮማ ወታደሮች፣ ጻት ፈሪሳውያን፣ እነዛ ክፉ አይሁዶች በአጠቃላይ ጌታችን ኢየሱስን በሌሊት በያዙት ጊዜ ጴጥሮስ ክርስቶስን የጠቀመ መስሎት ሰይፍን ባነሳ ጊዜ በማልቆስ ላይ ጌታችን ኢየሱስ ምንድን ያለው? ጴጥሮስ ሰይፍን ጣለው። በሰይፍ የሚያጠፉ በሰይፍ ይጠፋሉ። እና እያንዳንዱ ኦርቶዶክሳዊ የቤተክርስቲያንን ስርዓት ለማስከበር የሚያነሰው ገጀራ የለም። ተወዳጆች እንዲህ አይነት ድርሰትን አትድረሱ። የሚያነሰው ሰይፍ የለም። መንፈሳዊ ሰይፍን ግን የታጠቁ ናቸው እያንዳንዱ ኦርቶዶክስ ወጣቶች። አለቅ አንደበቱ አለን፣ ጥሩ የሆነ አይምሮ አለን። ስለዚህ በቻልነው አቅም በቀናነት የቤተክርስቲያን መብት ይከበር ብለን ለሚመለከተው አካል እናቀርባለን። ይሄ ደግሞ ኦርቶዶክሳዊ መብታችን ነው። እና ከዚህ ጋር ተያይዞ አንዳንድ ህፃናት የሆኑ ፕሮቴስታንቶችም ጭምር በእድሜ ትንንሽ የሆኑ እዚህ ገባ የሚባል እድሜ ላይ ያልሆኑ ብቻ ትንንሽ የሆኑ ህፃናት አይዶኑ ቁመታቸው አጥሮ ይሁን ምናምን ብቻ ትንንሽ የሆኑ ልጆችም አንዳንድ ቪዲዮዎችን ሲሰሩ ተመልክቻለሁ። እና ፕላትፎርም እንደምታውቁት ሁሉም ህፃናት ድንገት አንስተው ለቤተሰቦቻቸው መልእክት የሚልኩበት አይነት ፕላትፎርም ስለሆነ ድንገት ተነስተው እኮ አንዳንድ ጊዜ ውጭ ሀገር ከተመለከታችሁ ስልክ አንስተው ለቤተሰቦቻቸው መልእክት ይልካሉ። እና ያው በልጅነት መንፈስ በስሜቴነት ለተናገሯቸው ንግግሮች በአጠቃላይ እንዲህ ማለት ስራ የለብን ብለን ሀሳቡንም ብዙ ቦታ ሳንሰጠው ትተነዋል። ለሌሎች ግን ፕሮቴስታንት ሆነው ስፔሻሊ ሀሳቡ ቃቦሉና ለነበሩ ሰዎች መልእክታችን ትልቁ አቋማችን ያ ነው። አሁንም በቤተክርስቲያን ስርዓት አንደራደርም። አሁንም ትልቁ አቋማችን ያ ነው ለማለት ነው። ቀሲስ መጥተዋል። ለቀሲስ እድል እንስጥና እንጠቅልል። ቀሲስ እንኳን ደህና መጡ። ከስንት ጊዜ በኋላ ያው ትንሽ ድምፆ ተቆራርጧል። ሰው እያልኩ ነበረ። ፍቱን አባታችን እግዚአብሔር ይባርክ። አሜን። አለበት ብዙ ድምጽ ይርቃል አይደል? ፈለግ አዎ፣ ትንሽ ታፍራል። እስኪ ጥሩ ነው። ያው ይሰማል፣ ግን ችግር የለውም። ያው እንደ በፊቱ አይደለም ነው እንጂ እንትን ነው ይሰማል። በሌላ ስልክ አስገባኝ። አንዴ በሌላ ስልክ ልግባ። አይ ሌላ ስልክ ልግባ። እሺ፣ አንድ ቁጥር ይጻፉልኝ። እሺ፣ ጉጉ ይሰማል? ጉጉ ወንድማችን ይሰማል? እንደምን ዋላችሁ? እንዴት ነህ? አለው ስራ ላይ ነኝ። ሲቀጥ የሰማችሁ ነው ፈልጌ ነው። እሺ ታችን እሺ ኦኬ መጥቷል። ቀሲስ አንደኛው ስልክ እያስቸገረኝ ነው። እንደው ፈለገ ብታስተባብርልኝና ስልክ ብታስገዛልኝ። ኧረ አባታችን የኔ ቅደም፣ በመጀመሪያ እኔ ልቅደምት፣ የኔ ይገዛል። ሁላችሁንም ሰላም ብያለሁኝ። ዲያቆን ፈለገ፣ ተመስገን ህይወት፣ ዘማሪት እናታችን ፋንቱ
ይቅርታ እንግዲህ እናታችን የሚለው ያው ደግሞ ነሽ ይገባሻል። ቴዶ እንዲሁም ጉቱ ሁላችሁንም ከታች ያላችሁትን ሰላም ብያለሁኝ። እንዴት ከረማችሁ? ያልተገናኘን ከትንሣኤ ወዲህ እንኳን ለብርሃነ ትንሣኤው አደረሳችሁ። ቀሲስ ይፍቱኝ ይባርኩኝ ሰላም ብያለሁ። ቀሲስ ይፍቱኝ ይባርኩኝ። ሁላችሁንም እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ጥሩ ነገር ነው ያነሳችሁት ፈለገ። በነገራችን ላይ አይቼዋለሁኝ ባለፈው የሰራውን አሁን የኮተቤ ልጆች ስትል ልቤ ደንገጥ ብሎ ነበረና ግን ያው በጣም ትልቅ እንቅስቃሴ ነውና የሆነ ነገር ውስጥ የተሰማኝ ስሜት ነበርና ለማንኛውም ለቤተክርስቲያን በጣም የሚጠቅም ነው። ተቃውሞ ግን ሊያመጣ እንደሚችል ትንሽ ጠንከር ያለ ስለነበረ ጥሪው ለአንድ ጊዜ ያው ከተማይቱ ስለምትሸበር በሆነውም ባልሆነውም ራስክን ጠብቅ ለማለት ነው። ስለ ሁለት ነገሮችን ላንስ። አንደኛው ከፍኖተ ጽድቅ ጋር በተያያዘ ምን ትዝ ይለኛል መሰላችሁ? ከ7 ዓመት በፊት ይሄ ዱባይ የነበረው ተስፉ የሚባል እኛ ቄስ የነበረ ሰውና መጨረሻ ላይ ጠቅልሎት እንደሄደው ማለት ነው። ፍኖተ ጽድቅ ፍኖተ ድድቅ ተብሏል። ሊቃውንቱ የጨለማ መንገድ ብለውታል። እና ጥሩ የሆነ ናይት ክለብ አይነት ስሜት እንጂ የእውነት ለመናገር መንፈሳዊ ነገር ምን እንደሆነ ዓላማው ራሱን አይገባኝም። ምንድነው ዓላማ ማለት ምንድነው? አሁን ቤተክርስቲያን ጠፍቶ ነው? ደብር ጠፋ? አብያተ ክርስቲያናት ለአገልግሎት ስብከተ ወንጌል የሚስፋፋባቸው ሰንበት ትምህርት ቤት ልጆቹ የሚማሩበት ቦታ ጠፋ? እንዴት አጣን? ወይንስ እያንዳንዱ ባለሀብት የግል ቸርች እንዲኖረው ነው? ምንድነው የተፈለገው? እኔ አሁን በተለይ የስቅለት ዕለት አሁን እግዚአብሔር ያሳያችሁ። በስቅለት ዕለት ስግደት ቤት ነው የሚፈጸመው። እንደዚህ እንደ በገሪዛን ተራራ ይሄ ሳምራውያን እንደሚሰግዱበት አይነት ቦታ ከቤተ መቅደስ ወጥተው፣ በእርግጥ ሳምራውያን ያን ያደረጉበት ያው ታሪካዊ አመጣጡ አይሁዶችም ያገሏቸው ስለነበረ መቅደሱን ለመስራት በተነሱበት ጊዜ እናንተ ሙሉ በሙሉ አይሁዳውያን አይደላችሁም በሚል ተገለው ስለነበረ ነው ያው በዚያ በገሪዛን ተራራ ላይ ማምለክ የጀመሩት። እና ከቤተ ክርስቲያን ውጭ ስግደት አምልኮ እንዲፈጸም ነው የተፈለገው። ምንድን ነው እንደው ቅዱስ ሥጋው ክቡር ደሙ ከሚፈተትበት ነገረ መስቀሉን በምናስብበት የክርስቶስ ቤተክርስቲያን አካሉ የሆነች ቤተክርስቲያን ሥጋ መለኮት ደመ መለኮት የሚቀዳባት የሚፈተትባት ሥጋ ወልደ እግዚአብሔር የሚፈተትባት ቤተ መቅደስ እያለች አዳራሽ ውስጥ የስቅለት ዕለት ራሱ እንደዚህ ዝም ብሎ የሚናገሩትን የማያውቁ አባቶችም እዚያ እየተገኙ ሲያወኩበት የሚውሉበት ምክንያት እኔ ምንም አይገባኝም። እግዚአብሔር በሚያውቀው ምንድነው ዓላማው? የሆነ እንደው አንዲት እስኪ ዓላማ አሁን ቤተክርስቲያን በየአጥቢያው የሌለ ምን ነገር ኑሮ ያንን ለመሙላት ነው? ይሄ የአዳራሽ ቤተ መቅደስ የሚመስል ቅዱሳት ስዕላት ያሉበት ማይጠንት የሚታጠን በየትኛው ቀኖና ቤተክርስቲያን መሰረት ነው እንደዚህ ያለ ነገር? ምንድነው ዓላማ? ከባህሎ ገደዳ ህየት ጋበው አንስርት ጥንብ ባለበት አሞሮች ይሰበሰባሉ። ይሄ ገንዘብ ጥንብ ባለበት እዚያ ካሁን ይወድቅልናል እያሉ የሚልከሰከሱ እዛ አካባቢ ያሉ የገንዘብ ጥማት ያለባቸው ሰዎች እየተሰበሰቡ ኑፋቂያቸውን እና የእንክርዳዳቸውን የሚዘሩበት ምክንያት ምንድነው ዓላማ? እያንዳንዱ ባለሀብት ካምፓኒ ያለው ሁሉ ቸርች እንዲመሰረት ነው የተፈለገው? አምልኮ በቤት እንዲፈጸም ነው? ስደት መጥቶ ነው? መከራ መጥቶ ነው? አብያተ ክርስቲያናት ተዘግተው ነው? ምንድነው በየቤቱ እንደዚህ የፓስተራል አይነት ቸርች እንዲመሰረት አይነት? በነገራችን ላይ ፋይናሊ መጨረሻው እሱ ስለሆነ ነው። ይሄንን ራሱን የሆነ መቅደስ ከትንሽ ጊዜ በኋላ መቀደስ ይጀምራሉ። እንዲህ ዝም ከተባሉ ማለት ነው። የራሱ ጳጳስ ይኖረዋል። የራሳቸው ቦርድ ሲስተም ይዘረጋሉ። ማንም ጣልቃ እንዳይገባባቸው ራሳቸውን በራሳቸው የሚመሩ ከግሳዊ ውጭ የሆነ የመረጡትን እነሱ ብቻ አምልኮ የሚፈጽሙበት መንገድ መፈቀድ የለም። ይህ አካሄድ በጣም አደገኛ አካሄድ። ገንዘብ መጥፎ ነው ካወቁበት መልካም ነው። ገንዘብ ቤዛ ተብሏል። ግን ገንዘብ ቤዛ ዓለም ነው ብለው እመቤታችን ግን ቤዛዊት ዓለም አትባልም የሚሉ ሰዎችን የሰማነው ለዚህ ነው። ገንዘብ ነው ቤዛ ዓለም የሚባል ብለው ገንዘብን የሚያመልኩ ሰዎች ስብከት የሚሰበክበት ምክንያት አይገባኝም። ስለዚህ
ምንም ጥያቄ የለውም። ማዘጋት አያስፈልግም። ምንም ነገር እዚህ አካባቢ ቸርች የለም፣ ቤተክርስቲያን የለም። እዚህ አካባቢ አዳራሹ አካባቢ ቤተክርስቲያን የለም። የራቃቸው ሰዎች አሉ ነው ካምፓኒ ሰራተኞቹ ቤተክርስቲያን እንዳይሄዱ እንዳይደክሙ ምንድነው ይሄ? ካምፓኒ አካባቢ እኮ ለሰራተኛ እንትን ነው የሚያስፈልገው። ይሄ ለምሳሌ ካፌ ቤት ሰራተኞቹ እዚህ አካባቢ ምሳ የሚበሉበት ብሬክ የሚወስዱበት ያስፈልጋል። የብሬክ ታይም ጊዜ የሚያሳልፉበት ሊያስፈልግ ይችላል። ከዚያ በተረፈ በየአካባቢው እንደዚህ ያለ አዳራሽ ዲኮር እያደረጉ ገንዘብ ምንድነው ሰውየው የሚፈልገው? እግዚአብሔር በሚያ አብያተ ክርስቲያናት እየተዘጉ ባለበት ብዙ ችግር ባለበት መርዳት ከፈለገና መጽደቅ ከፈለገ በገንዘቡ ያንን አያደርግም ወይ? የራሱ ቸርች እንዲኖረው ነው የፈለገ የግሉ እና ይሄ ከድሮም ጀምሮ የማይጠም በጣም አደገኛ የሆነ ነገር ነው። አደገኛ በዚህ ከቀጠሉ በቃ በገንዘብ የሚገዙ ሲሞናውያን እዚያ ሰብስቦ እንደፈለገው ኑፋቄውን እንዲዘራ መፍቀር ስለሆነ ግድጃብ በጣም ጥሩ ነገር ነው ያደረገው። ጥሩ ስራ ነው የሰራው። ካንተ ጎን ነው የምንቆም። ስለዚህ እንቅስቃሴውን በነገራችን ላይ እንደዚህ ያሉት ነገሮች ወደፊት መደረግ አለ። ቤተክርስቲያን የምእመናን ህብረት፣ የጳጳሳቱ፣ የመነኮሳቱ፣ የካህናቱ፣ የዲያቆናቱ፣ የምእመናን የጳጳሳት ብቻ ቤተክርስቲያን የለችም። የመነኮሳት የቄሶች ብቻ ቤተክርስቲያን የለችም። ቅዳሴያችን ይበል ካህን ይበል ዲያቆን ይበል ህዝብ ነው ያለው። የግለሰብ ቅዳሴ የለም። ቅዳሴ የጋራ ቅዳሴ ምእመኑ ጭምር አብሮ ይቀድሳል። ምእመኑ ጭምር አብሮ ይበል ህዝብ ምን ስለመንፈስከ ይላል እግዚኦ ተሳለነ ይላል። ቅዳሴ የጋራ እና ቤተክርስቲያን ይችናት። ከዚህ ውጭ ግን የግል ካምፓኒ ቀሲስ ዲበኩሉም የግላቸውን አለ አጥማቂ ነን የሚሉም እንደዚህ አንዳንድ ሰዎችም የግላቸው እየመሰረቱ ገንዘብ የሚሰበስቡ አሉ በየቦታ። ይሄ አደገኛ አካሄድ ነው። በቃ ቤተክርስቲያን ቅዱስ ሲኖዶስ አላት፣ ቃለ ዓዋዲ አለ። በቃለ ዓዋዲው መሰረት በሰበካ ጉባኤ የምትተዳደር ምእመናን ከካህናት ከዲያቆናት ከምእመናን ከሰንበት ትምህርት ቤት የተወከሉ ሰዎች ሰበካ ጉባኤ መርጽ መስርተው በዚያ የምትተዳደር ቤተክርስቲያን ነው ያለችን። ከዚህ በተረፈ ግን ቦርድ የኛ ሲስተም ቃለ ዓዋዲያችን ነው። ይህች ቤተክርስቲያን ደግሞ አለቃው ቢሳሳት አለቃውን ማስነሳት ትችላለች። አንድ አጥቢያ መብት አላት፣ ራይት አላት። እንደ ፓስተሮች ሰርቪስ ፊ አይደለም የምትከፍሉት። አስራታችሁን በኩራታችሁ የምታወጡት ለራሳችሁ ቤት እንጂ ፕሮፐርቲው የፓስተሩ፣ ሀብት ንብረቱ የፓስተሩ፣ ላይሰንሱ የፓስተሩ። እናንተ ግን ሰርቪስ ፊ የአገልግሎት ክፍያ ብቻችሁ የገስት ሃውስ ክፍያ እየከፈላችሁ የምትኖሩባት ቤተክርስቲያን የለች። ስለዚህ እኔ እንዲያውም ወደፊት አንድ እንቅስቃሴ እንጀምራለን። ፈለገ አትናት ይሄ በየአድባራቱ ይሄ ካህን የሚለውጥ የሚሸጥ ሙዳየ ምጽዋት የሚገለብጥ እንቅስቃሴ እናደርጋለን። እንዲህ ያለውን ማጽዳት ያስፈልጋል። ጌታ አንጸወተ ቤተ መቅደስን ጅራፉን ይዞ አስወጥቷል። ለቤቱ ቅናት መቅናት አባቶችም ሲተጉ እኛ ስንተጋ ነው እነሱ የሚተጉት። አሁን የሰሞኑ የፈለገ እንትን የጉባኤ ኒቅያ ዝክረ ጉባኤ ኒቅያ እንቅስቃሴው ይሄው ትውልድ ያመጣው እንቅስቃሴ የኛ መጮህ የኛ መንቀሳቀስ የኛ አንድ መሆን አባቶቻችን እንዲሰባሰቡ ተሰባስበው ደግሞ እንዲወስኑ አጀንዳችንን ይዘው መልስ ለምእመናን እንዲሰጡ ያደርጋል። ሰው እንቅስቃሴያችን ጤናማ ሆኖ ከስሜት የጸዳ በትክክል የሚመራ ሕገ ቤተ ክርስቲያንን የጠበቀ ጽና ሃይማኖትን የያዘ ዶግማችንን ቀኖናችንን በጋራ ነው። በጋራ ምእመናን አያገባቸውም የሚባል ነገር የለም። ጳጳሳት እንኳን ሲሾሙ ምእመናን ይህ አባታችን ሊሾም ይገባዋል ይደልዎ ብለው አክዮስ ብለው ነው የሚሾመው። ምእመናን ያልመሰከሩለት ኤጲስቆጶስ ጳጳስ መሆን አይችልም። መነኩሴ መመረጥ እንኳን የምእመናን እጅ ራሱ ሊኖር ቄሶቹ ብቻቸውን እንደፈለጉ የሚያደርጉበት ቤት የለንም። እንዲቻለች ቤተክርስቲያን የለች። ስለዚህ ወደፊት እንዲህ ያሉ ህገ ወጦችን መቃወም ተገቢ። መጥፎ የሚሆነው ህገ ቤተክርስቲያንን መጣስ፣ ከቀኖና ቤተክርስቲያን መውጣት፣ ከዶግማችን ወጥቶ ሌላ ትምህርት መስጠት፣ አባቶችን በማይሆን ነገር መተቸት ነው ተገቢ የማይሆን። ከዚያ በተረፈ ግን ሲሰክር፣ ሲሰርቅ፣ ሲዘሙት የተገኘን ሰው በደንብ አድርጎ ወደ ገዳም መሸኘት ያስፈልጋል፣ ቀኖና እንዲቀበል እንጂ ዝም ብሎ እየተዝረከረከ በየቦታው አይ እግዚአብሔር ያውቃል እኛ አባቶችን የሚባል ነገር የለም። ካጠፋ ማንኛውም ሰው ማንኛውም ማለት ነው። ስለዚህ እንደዚህ ያሉት እንቅስቃሴዎቹ ጤናማ ናቸው፣ መልካም ነገሮች ለቤተ ክርስቲያን ከመቅናት የሚመጡ ነገሮች ናቸው እና ጥሩ ነው። ፈለገ እንትን ይሄ ምንድነው ፍኖተ ድድቅ ግን
መቆም አለበት። በምእመን በባለ ሀብት የሚመራ ጉባኤ ሊኖር አይገባም። እዛ ጋር ኑፋቄ እየመጡ እየዘሩ ትንሣኤውን ያበላሸ የሌለ ማንለውን እያሉ ፕሮቴስታንቲዝም ማይንድ ያላቸውን ሰዎች እየሰበሰበ በገንዘብ የሚያሰብክ ስንት ይሰጠኝ ይሆን ይሄንን ባስተምር፣ ስንት ይከፍለኝ ይሆን ይሄንን ብናገር፣ ቴምፕሬቸራቸውን እየለኩ እውነት ለማስደሰት እንደው ይሄን ብናገር ያለ የበራለት የሚባል የደነበረ አምህር ተውራን አሉ። የዕውር መሪ የተጨፈኑ ማለት ነው። እና ገንዘብን ቤዛ ሲባል ያልደነገጠ ሰው ወላዲተ አምላክን ቤዛዊተ ዓለም። በነገራችን ላይ ፕሮቴስታንቶች የራሳችሁን ቤት አጽዱ፣ አይመለከታችሁም። ኑፋቄ ሲተላለፍ ምን አጠፉ ምናምን፣ እናንተ እኮ ላንዲያው ምናምን ጥፋት ናችሁ ራሳችሁ። ኦኬ አንድ መናፍቅ ትክክለኛ አባት ነው እንዲለኝ አልፈልግም። ትምህርቴ ትክክለኛ ነው እንዲሉኝ የምፈልገው ኦርቶዶክሳውያን ብቻ። ከዚያ በተረፈ ግን ከሰይጣን ውዳሴ ምስጋና ምን አልፈልግም። ከመናፍቅ ብፁዕነትን አልፈልግም። ስለዚህ የሄዳችሁ የአባቶቻችንን ፎቶ እያንጠለጠላችሁ ለኑፋቂያችሁ እንዲመቻችሁ የምታደርጉ ሰሞኑን ቤዛዊተ ዓለም ድንግል ማርያም አትባልም ኢየሱስ ነው የዓለም ቤዛ ስትሉ ነበረ። መች ኢየሱስ የዓለም ቤዛ ነው? መች ትላላችሁ? ለተወሰኑ ሰዎች አይደል ቤዛ ነው የምትሉና የተወሰኑ ሰዎች ብቻ ናቸው ቤዛዎቱ ማዳኑ እንጂ ለዓለም ሁሉ አይደለም የምትሉ ሰዎች እንኳን ድንግል ማርያምን የዓለም ቤዛ ልትሉ ኢየሱስ ክርስቶስንም ጌታችንንም የዓለም ቤዛ ነው የማትሉ ሰዎች እንዲህ በቀዳዳ ገብታችሁ በኑፋቄ ቀዳዳ ገብታችሁ የራሳችሁን እንክርዳድ ለመዝራት አትሞክሩ። መጀመሪያ ቤታችሁን አጽዱ። እዛ ዘይት የሚሸረችሩትን በየገስታውሱ ሰውን የሚዘርፉትን እዛ ያሉትን በእናንተ ትምህርቱ ላይ እንነጋገራለን። በቀኖና ቤተክርስቲያናችን በሕገ ቤተክርስቲያን ዙሪያ ግን የኛ ነው የባለቤቶቹ ነው። በትምህርት ላይ ደግሞ ስንወያ አብረን ቤት ስንገባ ውይይት ስናደርግ የምትሉትን እያልን እናንተም የምንለውን እያላችሁ ዲቤት ማድረግ መከራከር ይቻላል። ከዛ በተረፈ የምትዝረከረኳላችሁ ደግሞ ይሄ አቴንሽን ፍለጋ ቤተክርስቲያን ቤታችሁን ከፍታችሁ የምታሰድቡ አክቲቪስት ነን ምናምን የምትሉ በማይመለከታችሁ እየገባችሁ ቤተክርስቲያን የምታሰድቡትም ጥንቃቄ አድርጉ። ይህ ሃይማኖት ነው፣ ፖለቲካ ኦኬ። ይሄ የአበባና የቲክቶክ ጊፍት መለቃቀሚያ አይደለም። ሃይማኖት መቃረሚያ አይደለም። ቤታችሁን ከፍታችሁ ቤተክርስቲያን የምታሰድቡ ሰዎች ስርዓት ይኖራል። አንዴ ፖለቲካ ውስጥ አንዴ ከዛ ውስጥ ጥሩ ነው። በፖለቲካ ተሳተፉ። የፖለቲካ ተሳትፋችሁን አፕሪሼት አደርጋለሁ። የሀገር ጉዳይ ይመለከታችኋል። እኛን ሁሉ ይመለከተናል የሀገር ጉዳይ። ሃይማኖት ግን በተመለከተ የቤተክርስቲያኗ ልጆች ብቻ የሚወስኑበት የሚያደርጉት ነገር ነው። እንደዚህ ዲያቆናቱ ከተምነት ላይ የሚሰሩ ላይ እየመጣችሁ አስተያየት እንደምእመን መስጠት ትችላላችሁ። ከዚያ በተረፈ ፎሎወር አለኝ አጋንንትም ሊሆን ይችላል ጭብጨባ ፍለጋ ቤተክርስቲያን የምታሰድቡ ሰዎች ግን ስርዓታችሁን ያዙ። ከዘር ጋራ ይሄ የመንደር ለመንደር የምትርመጠመጡ ውጡ። ቤተክርስቲያን ከቋንቋና ከነገድ በላይ ናት። እኛ የምናወራው ስለ አቲ ቤተክርስቲያን እንጂ ስለ መንደር፣ ስለ ኦሮሞ፣ ስለ ትግራይ፣ ስለ አማራ፣ ጎጃም፣ ጎንደር፣ ወሎ፣ ሸዋ ወይንም ደግሞ አሪሲ፣ ባሌ፣ ጋምቤላ አይደለም። ይሄ ከነገድና ከቋንቋ ውጭ በላይ ናት ቤተክርስቲያን። እኛ የምናወራው ስለ አንዲቱ ስለ ክርስቶስ ቤተክርስቲያን ነው የምናወራው። እዛው መንደርተኝነታችሁ እዛው ተርመጥመጥ ወይንም እዛ ገብተህ መታገል ትችላለህ በያለህበት። በቤተክርስቲያን ውስጥ ገብታችሁ ግን አንዴ ሙስሊም ትሆናላችሁ፣ አንዴ ፕሮቴስታንት ትሆናላችሁ፣ አንዴ ካቶሊክ ትሆናላችሁ፣ አንዴ ኦርቶዶክስ ትሆናላችሁ። በየጊዜው ማለያችሁን የምትቀያይሩ አክቲቪስቶች ስርዓት ይኖራችሁ፣ ለቤተክርስቲያን ክብር ሊኖራችሁ ይገባል ማለት ፈልጋለሁ። መንገድ ላይ እየሄድኩ ነው ያስገባኝ ፈለግዬ፣ አመሰግናለሁ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።